ከሊባኖስ አገር ነው የተወለደችው ነው ተብሎ የሚባለው። ይሄንን ያሉበት ወንድሞቼ ናቶቼ መላምት እንጂ መጽሐፍ ቅዱሳዊ መረጃ የለውም። መጽሐፍ ቅዱሳዊ መረጃ ለማድረግ ግን እቺው መጽሐፉ አናገራታለሁ ምዕራፍና ክፍሉን አናገርም። በኋላ እነሱ እንዲናገሩ ስለምፈልግ መኃልየ ሰሎሞን ላይ ያለውን ቃል ጠቅሰው ነው። አሁን እሱን ቀስ ብለን እንጨዋወተዋለን ማለት ነው። እንዴት ከማርያም ጋር እንዳገናኙትና ማርያም እዛ እንደተወለደች የሚናገረውን ክፍል ከሱ ጋር እንሰማለን። ዋነኛው የእግዚአብሔር ቃልን ስለሚጠቅሱ ያን የጠቀሱትን የእግዚአብሔር ቃል ትክክለኛ ትርጓሜ እንዳልሰጡት ለነሱ ለሚፈልጉት ዓላማቸው ሁሉ የእግዚአብሔርን ቃል ወስደው የሚያገናኙትን ነገር ትክክል አይደለም ብሎ ለማለት እና ትክክል ደግሞ ከሆነ እኛን ሞግተው ሊያሳምኑን ይገባል ብሎ የሚለውን ሐሳብ እንድናወራበት ነው የመጣ ነው። ጌታ እግዚአብሔር ዘመናችሁን ይባርክ። ኮፒ ሊንክና ሼር ታብ አድርጉት። ሰላም በሉ። ሜርሲዬ ፓስተር ቤካና ዳኒ ዳግሻም እንደዚህ ሰላም በሉና ከዛ እንቀጥላለን። ፓስተርዬ ሰላም። እንግዲህ ልደታና ልደቷ እንግዲህ እንዴት እንደሚሆን አላውቅም፣ ግን ግንቦት አንድ የተወለዳችሁ ሁሉ እንኳን ተወለዳችሁ፣ እንኳን አደረሳችሁ። ሁላችሁንም ሰላም ብያለሁ። ጌታ ይባርካችሁ። እህትዬ ሰላም በሏ። እሺ ቴንክ ዩ ፓስተርዬ፣ ጸጋ ይብዛልን። እሺ ወንድሞች እኮ ከቀደሙ ብዬ ነው። እሺ ኤርሚዬ ተባረክ። ወገኖች ሰላም ብያለሁ። ሁላችሁንም ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋ እና ሰላም ይብዛላችሁ። ያው ቀኑን የተመለከተ ርዕስ ነው፣ በደንብ እንነጋገርበታለን። ኤርሚዬ ደግሞ ጓጉቻለሁ። አሁን ያው ከመኃልየ ጋር አላቅም፣ ያንን ለመስማት በጣም ጓጉቻለሁ። ስለዚህ በደንብ ሼር አድርጉ። በቂ ነው። እዚህ ያለው ሰው በደንብ ሼር አድርጉ፣ ታፕ አድርጉ። ቆንጆ ሰዓት ነው ለኛ። ኦፍ ኮርስ እንቀጥላለን። ቀጥሉ ወንድሞች፣ ተባረኩ። ኦኬ እሺ ቴንክ ዩ እህትዬ ቤካ፣ ከዛ ዳንዬ፣ ከዛ ዳግሻ። እሺ ወንድምነት ጸጋ ይብዛልህ። እንኳን ደህና መጣ። ሁላችሁንም ሰላም ብያለሁ። ልክ እኔም እንደ ሜርሲዋ በጣም ጓጉቻለሁ ለመስማት ማለት ነው። ሁላችሁንም ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። ኤርሚ ግን ግንቦት አንድ ምናምን ብለኝ እኔ በልጅነት አንድ ትውስታ ምናምን ነገር እንድጭርብኝ ያደረከና ታውቃለህ፣ እነዚህ አድባር ምናምን ነገሮች እኛ ጋር የአህያ ፓርኪንግ ምናምን ነገር የሚገለገልባት ዛፍ አለች። ታውቃለህ የአህያ ፓርኪንግ? ኦኬ የአህያ ፓርኪንግ ታውቃለህ? የአህያ ፓርኪንግ ከገጠር አህዮች ይመጡና ከዛ ቤት ታሰሩ። ልክ ነው። ይሄ ፓርኪንግ አገልግሎት የምትሰጥ ዛፍ ነበረች ነገር አለች። ያ እና ትዝ ይለኛል አንድ ካህን ናቸውና በከዘራ አባረሩ። ሁለተኛ እዚህ እንትን አድባር ላይ አህያችሁን አምጣችሁ እንዳታስሩ ምናምን ሲባል ለምን ሲባል እቺኮ አዳኛችን ናት፣ ጸሎት ሰሚያችን ናት ምናምን አሉና የሚገርም ነገር ያው ትቀባለች፣ በደንብ ነው የምትቀባው። አሪፍ ቅቤ ትጠጣለች። ደግሞ እንዳልከውም ግንቦት አንደኛ ጋር አሁን ዱለት ብዬ ጽፌ ለነበርና ከዱለቱ ላይ ይሰጣታል። ዱለቷ ምናምን ተቆርጦ ተከታትፎ ምናምን ነገር የመጀመሪያ ፍታ ለሷ ነው የሚሰጠው እና እሱ ነገር ትዝ እንዲለኝ እንትን አልክና እኔ ምን አስባለሁ መሰለህ ኤርሚነት በደንብ አድርጋ አሁን ላይ በቃ አንስተ በደንብ አድርገህ ብትቀጠቅጠው ደስ ይለኛል። በተለይ ከአምልኮ ተጣዖት ጋር የተያያዘ ጉዳይ ስለሆነ የዛን ቤት ልምምድ ስለሆነ መጀመሪያ በደንብ አድርገህ እንደውቺን ነገር ሰባብራቸው ምናምን እንዳትነሳ አድርገህ ከዛ በኋላ ግን ያለው ነገር ቢቀጥል ባይነኝ የሚይ ቢኮዝ ለመስማት ስለጓጓ ማለት ነው። ሌላው ቅዱሳን የሚገርማችሁ ነገር 3.7 ነው ያለው እና እውነት በጣም ያሳዝናል። ሼሩ ቢያንስ 20 ሺህ መግባት አለበት። ቀላል እኮ ነው፣ ቀላል ነው እና 20 ሺህ እናስገባው ሼሩ
ታብታቡንም እንደዚህ ከፍ እናድርገው። ለምንድነው ታብታብ አድርጉ ሼር አድርጉ ምናምን ነገር ሁልጊዜ የሚባለው? ፕሊስ በተቻለ መጠንና እኔ እንኳን ይጸጋ ይለኝ ሜርሲ በጣም ተቀብታለች በዚህ ጉዳይ። ጸጋ ይብዛላችሁ። ወዳችኋለሁ በጣም። እሺ ቴንክ ዩ ወንድምነት። አይ በጣም ብዙ ነገር የምንዳስሰው ታምረ ማርያም የሚባል መጽሐፍ በዚህ ጉዳይ ላይ የሚናገረውን ነገር እናያለን። ምን ያህል ውሸት እንደሚዋሽ ማለት ነው። በእግዚአብሔር ቃል ላይ ሁሉ የእግዚአብሔርን ቃል ሁሉ ጭምር የሚቃረን ከማርያም ልደት ጋራ ተሰምቶ ታይቶ የማይታወቅ ነገር ሆነ ብለው የጻፉትን ነገር አሳያችኋለሁ። በእግዚአብሔር ቃል ደግሞ ስንመዝነው ምን ያህል ውሸት እንደተጻፈ የጌታን ማዳን ለመሸፈን ሆን ብሎ የእግዚአብሔርን ተአምራት ለመሸፈን ሆን ብሎ የተደረገ ነገር ከመጽሐፍቶች ሁሉ ጭምር ነው የምናየው። ቪዲዮዎች እንሰማለን፣ የራሳቸውን ቪዲዮዎች እና በሀገራችንም ደግሞ ከዚሁ ጋር በተገናኘ ከመናፍስቱ ዓለም ጋራ በተገናኘ የሚደረገውን አምልኮተ ባዕድ እሱን ሁሉ እንቃኛለን። እንደው ከቻላችሁ ነገም ተነጎዳም ይህንኑ አርዕስት በደንብ ሊነገርበት ይገባል ነው የማለው። በደንብ ሲሪየስሊ ሊመልሱ ይገባል። ብዙ የምንጠይቃቸው ጥያቄዎች አሉ። የተወለደችበት አገር ተብሎ ከተባለበት ቦታ አንስቶ መጽሐፍ ቅዱሳዊ መረጃ ብለው የሚጠቅሱት ጥቅስ አለ። በሱ ልንሞግታቸው ይገባል እና እንደዚሁም ደግሞ ስትወለድም ደግሞ ከመወለዷን በፊት ተአምራቶች ሆነዋል ይላል። ያ ተአምር ደግሞ ሆነ የተባለው ተአምር አሳያችኋለሁ በጽሁፍ በመጽሐፋቸው ላይ ስላለ ተአምረ ማርያም ላይ በጌታችን በኢየሱስ ክርስቶስ ብቻ የተደረገ ተአምር ነው ያ ተአምር። እሷ ግን አስቀድማ አድርጋለች ይላሉ። ገና በማህፀን ውስጥ ሳለች ይታያችሁ። ምን ኢየሱስ ይህንን አደረገ እያላችሁ ምን እንደምታካብዱት አይነት ነገር ነው። ከሷ በፊት እሱ አድርጎ የለ ወይ? እሱን ሳትጸንሰው እሱን ሳትወልደው በፊት እሷ ራሷ በእናቷና በአባቷ በእናቷ ማህፀን ውስጥ ሐና ነው ብለው የሚሏት ያው መጽሐፍ ቅዱሳዊ መሆኑ ምንም አይነት ኤቪደንስ የለም፣ ግን እንያዝላቸው። ሐናም ሆነች አየለች ያው ከሴት ነው የተወለደችው ማለት ነው። በወንድና በሴት ፍቃድ ነው ማርያም የተወለደችው። ስለዚህ እሷ ገና በማህፀን ውስጥ ማርያም ራሱ በእናቷ ማህፀን ውስጥ ሳለች ኢየሱስ አደረገ የተባለውን ተአምራት እሷ አስቀድማ በማህፀን ውስጥ ሆና አድርጋለች። ኢየሱስ ሳይመጣ ወደዚህ ዓለም ሳይመጣ ሰው ሆኖ ከሷ ሳይወለድ እሷ ራሷ ገና ከእናቷ ማህፀን ስትወጣ በመጀመሪያ ፈርቀዳጅ ሆና አድርጋለች። ታዲያ መጽሐፍ ቅዱስ ይህንን አደረገ ብሎ የሚለውን መጽሐፍ ቅዱስ በእነሱ አተያይ ከሄድን በእነሱ አስተምሮት ከሄድን መጽሐፍ ቅዱስ እየዋሸን ነው ማለት ነው። ምክንያቱም መጽሐፍ ቅዱስ የሚተርከው ስለ ኢየሱስ ክርስቶስ የሚተርከውና ተአምረ ማርያም ስለ ማርያም የሚተርከው ሁለቱ መጽሐፍ አልተገናኘም። እስኪ ያገናኙት እንደሆነ ካሜራ ከፍታለሁ፣ መጽሐፍቶችን ፊት ለፊት አደርጋለሁ፣ ቪዲዮዎች እናሰማለን። ተወለደችበት የተባለው ተራራ የሊባኖስ ተራራ ብለው የሚሉትን ከየት እንዳመጡት መድኃኒዓለም ነው የሚያውቀው። ያመጡትን ግን እንደው በዚህ አጋጣሚ የምጠይቀው በተለይ ብሉይ ኪዳንና አዲስ ኪዳን ላይ በደንብ ስኮላር ነን ብለው የሚሉ መጋቢ ብሉይ መጋቢ አዲስ የሚባሉ ወይ ሊቀ ሊቃውንት የተባሉ እንደነሱ አይነት ሰዎች ቢመጡ ጥሩ ነው። መቼም ስለ ማርያም ክብር ሊመሰክሩ ይገባል። መወለዷን የመወለዷን ዜና ሊያበስሩ ይገባል። ዝም ብሎ ንፍሮ እየቀቀሉ ንፍሮ እየበሉ ብቻ በየሰፈሩ እየሄዱ ጸበል እየረጩ ንፍሮ ለመብላት ብቻ አይደለም፣ ሊመሰከር ይገባል። ይሄ ጉዳይ ከየት ነው ያመጡት? የተወለደችበት ሀገር ሊባኖስ ነው ብለዋል። ከየት ነው ያመጡት? ያው የሚጠቅሱት መኃልየ ሰሎሞን ነው። እንዴት መንፈሴ እንደቸኮለ የሚያወራ ሰው ኖሮ ማለት ነው። እና እናያለን። ጌታ ይባርካችሁ፣ ተባረኩ። ዳንዬ ወንድምነት እንኳን ደህና መጣህ፣ ሰላም በል። እሺ እንኳን አደረሳችሁ፣ ሰላም ብያለሁ። ሃፒ በርዝዴይ ብለናል። አይ ቲንክ ከታችም ያላችሁ እንኳን ተወለዳችሁ። በእናት መወለድ እግዚአብሔር እንግዲህ ትውልድን እያነቃ ነው ያለው። እግዚአብሔር ይመስገን፣ ተባረኩ። ወሳኝ ርዕስ ነው ግን መወለዱ ብቻ አይደለም። አብሮ እንግዲህ የማርያምን ደግሞ ሲያመልኩ አብሮ አያይዘው ሌላ አምልኮ ስርዓት አለ።
አይደል? እሱን ነው እየፈጸሙ ያሉት። መነሳት አለበት። ወሳኝ ርዕስ ነው፣ ወሳኝ ታይም ነውና ጥሩ ነው። ወንድምነት እንቀጥላለን አለው። እሺ ቴንክ ዩ ወንድምነት፣ ተባረክ፣ ጸጋ ይብዛልህ። እሺ ዳግሻይ ሰላም በል። ዳጌ ያለህ እሺ፣ ዳጌ ቢዚ ነው ማለት ነው። ምንን ሰላም በይተየው። እሺ ሰላም ኤርሚዬ፣ ፓስተርዬ እንደምን አለህ? ስላየሁ ደስ ብሎኛል። ዳኒሻዬ፣ ቤኪ፣ መርሲ፣ ዳጊዬ ከታች ያላችሁ የአባቴ ብሩካን ቅዱሳን እንኳን ደህና ቆያችሁ መጣችሁ። ኤርሚዬ እንኳን ተወለድክ፣ ሃፒ በርዝዴይ ብያለሁ። ያው ከእንግዲህ የማርያም ልደቷ እርግጠኛ ባይሆንም ግን እንኳን ተወለድክልን። በዚህ ቀን ስለተወለድክ ደስ ብሎናል። እንኳን ወደዚህ ምድር መጣ። ያው አንተ ባትመጣ ኑሮ ሁሉ ነገር አይሰራም ነበርና ጌታ ዘመንን ይባርከው። እድሜህን ደግሞ ቀሪው ዘመንህ እንዲሁ በቤት እንዲያልቅ ጌታ በበለጠ እንዲጠቀምብህ በነገር ሁሉ እንዲባርክ ለአንተም፣ ለቤተሰቦች፣ ለልጆች፣ ለባለቤትም፣ ለትውልድ ሁሉ እግዚአብሔር አንተን ስለሰጠን እናመሰግናለን። ጌታ በድጋሚ እንኳን አደረሰ ለልደት። ቴንክ ዩ ማንንዬ፣ ተባረኪ። አንድ ደቂቃ አስታውሳለሁ። ሶሪ ማንንዬ፣ ዊሽ ሳልል በኢየሱስ ስም እሺ ሃፒ በርዝዴይ እንኳን ተወለድክ። ነው ሜርሲንም በሏት። ሜርሲም ግንቦት አንድ ተወለደች። ያ እንኳን ተወለድክ ወንድምየው። ሜርሲ አንቺም እንኳን ተወለድሽ እህታችን። ከስራ ያላችሁ ሁላችሁም በግንቦት አንድ ተወለዳችሁ ወንድሞቻችን እህቶቻችን እንኳን ተወለዳችሁ። እንግዲህ ቀሪ ዘመናችሁ ኢየሱስ ብቻውን የሚከብርበትና የሚነግስበት ብቻ ይሁን። ወዳችኋለሁ። እሺ ቴንክ ዩ ተባረክ ወንድምነት። እሺ ጸጊ እንዴት ነሽ እህትዬ? እግዚአብሔር ይመስገን። ኤርሚዬ ሃፒ በርዝዴይ ብያለሁ። እንኳን ተወለድክልን ኤርሚዬ። ኬክ የለም ዝም ብሎ ነው በቃ ማለት እንግሊዞች እንኳን ቢያንስ ኬክ አታቀርቡ። አቅርበናል እኮ ኤርሚዬ፣ እዚያው እኛው እየበላ ነው እንጂ። ሃፒ በርዝዴይ ብያለሁ። ሜርሲም ሃፒ በርዝዴይ ሰላም ብያለሁ። ሁላችሁንም ከፓስተር ጀምሮ እስከ መነን፣ ዳጊዬ፣ ቤካ፣ ዳንሻ ሁላችሁንም ታችም ያላችሁ ሁላችሁን ሰላም ብያለሁ። በድጋሚ ሃፒ በርዝዴይ ኤርሚዬ። ተባረክ የትየው፣ ጸጋ ይብዛልሽ፣ ጸጋ ይብዛልሽ። ቴንክ ዩ ወገኖች። ንፍሮን አላልክም እንደ ወጉ የልደቱ የምን ኬክ ነው የምጠይቀን? አይ ንፍሮ የማርያም ነው። እኔ ኬክ ነው መሆን ያለበት። ኦኬ እሺ። እንግሊዝኛ ሲሆን ኬክ ይሆናል። የኔ ኬክ ነው መሆን ያለበት። ንፍሮ በንፍሮማ መሆን የለበትም። እሺ ቴንክ ዩ። ኦኬ ተባረኩ፣ ጸጋ ይብዛላችሁ። እሺ ዳግሻይ በምችል ሰዓት ላይ ሰላም ማለት ትችላለህ። በየትኛውም ሰዓት ፍሪነስ አንተ ስራ ላይ ስለሆንክ። ኦኬ ስለዚህ ምንድነው የምናደርገው? እስኪ ከአንዳንድ ቪዲዮዎች እንጀምር። እናንተም ጋር ካለ ቪዲዮዎችን እንሰማለን። አገልጋዮች ሊቃውንት የተባሉት ምንድነው እያወሩ ያሉት? ኤርሚዬ ቪዲዮ ከመክፈት በፊት ታፕ እናድርገው። ትንሽ ገና መቶም አልገባም ታፑ። ያደርጉታል ብዬ ተስፋ አድርጌ እያሰማም። እሺ ፓስተር ሊናገር ነው መሰለኝ። አንድ ቁጥር እየጻፈ። እሺ ፓስተር እንደው ቪዲዮ ከመጀመር በፊት በቅንነት ነው ይህን ጥያቄ የምጠይቀው ኤርሚ፣ ሌሎቻችሁም በተረዱ ልደት እና ንፍሮ ምን አገናኝቶት? ለምንድን ነው ንፍሮ ያደረጉት? የምታውቀው ነገር አለ? እግረ መንገድን በደንብ ብትነግረን። እሱ ነው እነሱን እንጠይቃቸው ፓስተር። እሺ ምን እያልከኝ ነው? አንተው ራሱ መልሰውና ቤቱን ዘግተህ እንረፍ እያልከኝ ይመስለኛል። እኔው ተኳሽ እኔው ቀዳሽ ከሆንኩማ ጦር አይደል? እነሱን ጥያቄው ለነሱ ይምጡ ሲመጡ የማርያም ነገር አያስችላቸውም፣ ይመጣሉ ብዬ አስባለሁ። ኦኬ እግዚአብሔር የተባረከ ይሁን። እሺ ስለዚህ ቪዲዮውን እንሰማለን።
ምን ይላሉ? ሊባኖስ ለምን? የተወለደች የት ነው? ሊባኖስ ለምን? እናት አባቷ ቤት አልነበራቸውም? ነበራቸው። አባቷ ኢያቄም እናቷ ሐና ሕግ ተወስነው ሲኖሩ ቤት ነበራቸው። ታዲያ ለምንድን ነው እመቤታችን ከሁሉ በተለየ ሁኔታ በቤት ውስጥ ሳይሆን ሊባኖስ በሚባል ተራራ የተወለደችበት ምክንያት ምንድን ነው? ከተጸነሰችበት ሰዓት ጀምሮ ተአምር ታደርግ ነበረ። አይሁድ ብዙ ጊዜ ምቀኞች ናቸው። ብዙ ጊዜ አይደለም፣ ሁልጊዜ ምቀኞች ናቸው። በጣም ምቀኞች። ስትጸነስ አይነ ስውር እንዲበራ አድርጋለች። ወይም አንድ አይና ሴት ነበረች። የዚያች አይን የሐናን ማኅፀን ዳሳ አይኗን ብታሸው አይኗ ብርሃን ሆኖላታል። የሞተ ሰው ማስነስታለች። ማንም እመቤታችን ስትጸነስ። ከዚህ በኋላ አይሁድ ቀድሞ ከነዚህ ወገን የሚሆኑ ዳዊትና ሶሎሞን 40 ዘመን እንደ ሰም አቅልጠው እንደ ገል ቀጥቅጠው ገዙን። ደግሞ ዛሬ ከነዚህ የሚወለደው ምክንያቱም ሴት ስትወለድ ወንድ ይወለድ አላወቁም። ከነዚህ የሚወለደው እንደምን ያደርገን ይሆን ብለው በሐናና በኢያቄም በጠላትነት ተነሱባቸው። እንግዲህ ዳዊትም ሶሎሞንም ሁለቱም 40 ዘመን ነው የገዙ። የመጽሐፍ ላይ የተመዘገበ ነው። አባትና ልጅ ናቸው። በጣም በሚገርም ሁኔታ ለምንድን ነው በምቀኝነት የተነሱባቸው ከተባለ ቅድም ያልኩት ካለ ስለዚህ በሐና ላይ በጠላትነት ተነሱ፣ ኢያቄም ላይ በጠላትነት ተነሱ። የእግዚአብሔር መልአክ መጥቶ ኢያቄምን ሐናን ወደ አድባረ ሊባኖስ ወሰዳት አሉ። ተጸንሳለች። ልትወለድ ስትል ተጸንሳለች። ግን ልትወለድ ስትል ከዛ ወሰዳት አሉ። ከዛ በኋላ አድባረ ሊባኖስ ይዟት ሄደ። በሊባኖስ ተራራም እመቤታችን ግንቦት 1 ቀን ተወለደች። ይህን ትንቢት ግን አስቀድሞ ማን ተናግሮታል? ሶሎሞን። ምን ብሎ? ሙሽሪት ሆይ ከሊባኖስ ነይ ብሎ ማለት ነው። አዎ እግዚአብሔር ለእያንዳንዱ ምክንያት አለው፣ ጥበቡ አይመረመርም። ከዚህ የተነሳ የሐና መውለድ ሲሰማ በሀገራቸው በእስራኤል ባህል የእስራኤል ባህልና የኢትዮጵያን ባህል በባህል ብዙ ጊዜ የሚያዝ ነገር አለ። አንዲት ሴት ስትወልድ በዳቦ በንፍሮ ትጠየቃለች። ዳቦ እየጋገሩ ንፍሮ እያነፈሩ እየቀቀሉ ሐና ካለችበት ወይም ሐና እመቤታችንን ከወለደችበት ቦታ እየሄዱ ጠይቋት። ይህ ትውፊት በቀጥታ ስለወረደ እኛም ግንቦት 1 ቀን ከቤታችን ንፍሮ አንፍረን ዳቦ ጋግረን በጋራ እንበላለን፣ እንጠጣለን። ትውፊቱ ይሄ ነው። ለዚህ የእመቤታችንን በዓል በማሰብ የጠረበውን ንፍሮ፣ የተጋገረውን ዳቦ፣ የተጠመቀውን ጠላ፣ ሌላም ነገር ቢሆን መንገድ ላይ መድፋት በጣም ትልቅ ስህተት። እንደዚህ አይነቱ አምልኮ ባይድ ይባላል። ስንት ችግረኛ ባለበት ሀገር ላይ ይህን የመሰለ ንፍሮ መንገድ ላይ መድፋት አያሳዝንም? ይህን ዳቦ መንገድ ላይ መጣል አያሳዝንም? ጠላ ጠምቆ መንገድ ላይ መድፋት አያሳዝንም? ኑግ ታውቂያለሽ? ያን የመሰለ ነገር የሚጣፍጠው ነገር መንገድ ላይ መድፋት አያሳዝንም? ኑግ እንዲህ አይነት ያልተገባ ባህል አለ። እንደዚህ አይነት ሰዎች ይህን ትምህርት ሰምተው በሚቀጥለው ዓመት እንደሚስተካከሉ ተስፋ እናደርጋለን። የተወለደች የት ነው? እሺ ኦኬ። እያንዳንዷ ቃል ላይ ነው የምናወራው። እያንዳንዱ ቃል ላይ ነው የምናወራው። ህዝቡ ምንድነው ያለው? አያሳዝንም ያለው ንፍሮ ነው፣ ጠላው ነው፣ ዳቦ ነው፣ ኑግ ነው ያለው። ኑጉ ልክ ነው፣ ይደረጋል። ይህም ብቻ አይደለም፣ ሌላ ሁሉ በብዙ ነገር የሚደረገው ምን የማይደረግ ነገር አለ? አንዳንዱ የእንስሳ ደም ሁሉ ጭምር ከፈርስ ጋር በጥብጦ ከእንስሳው ፈርስ ጋራ ከወድቃው ከወጣው ጋራ በደም መጥቶ ይረጫል። ምን ማይረጫል? እዛ ቤት ማን ይሄንን ያስተማረው? ሁሌ የምናገራት ምሳሌ ያለችና ዛፎች መካከል የትኛው ዛፍ እንደሚነቀዝ እና የትኛው ዛፍ እንደማይነቀዝ የማያውቅ ሰው ቤት ሊሰራ ተነስቶ ወደ ጫካ ሄደ እና ሄደና መቁረጥ ጀመረ።
እና ሲቆርጥ ብሳና የሚባል ዛፍ አለና በጣም ቀጥ ያለ ነው። ልክ እንደ ዝግባ አይነት ነገር ነው። የዝግባ አይነት ዝርያ የለውም። ቅጠሉ ሰፊ ነው፣ ግን እንደዚህ ቀጥ ብሎ ወደ ላይ የሚወጣ ዛፍ ነው። በተለይ ትልቅ ጫካ ውስጥ ደን ያለበት አካባቢ አለ እና ሊቆርጥ ሄደና ቆርጦ ይዞ መጣ። ፈልጦ ምናምን ነገር ቤት ሊሰራ እና ዛፎች ሲቆረጡ በጠፍ ጨረቃ የሚቆረጣለ ደግሞ ጨረቃ በሌለበት ደግሞ የማይቆረጣለ ተብሎ በገጠሩ እንደዛ በአባቶች ዘንድ ይታመናል። ጠፍ ጨረቃ ሲሆን የተቆረጠ እንጨት አይነቅዝም ይባላል። ጠፍ ጨረቃም ቢሆን ባይሆንም ደግሞ የምትቆርጠው እንጨት አለ። ከእንጨቱ ዝም ብሎ እንጨት ነውና በጠራራ ፀሐይም ቁረጠው፣ በክረምትም ቁረጠው፣ በበጋም ቁረጠው፣ በጠፍ ጨረቃም ቁረጠው፣ ጨረቃም እያለች ቁረጠው። በቃ መንቀዝ ልማዱ ነው እና ሌሎችም ይነቅዛሉ፣ ግን የተወሰነ ጊዜ ግን እድሜ ያላቸው የተወሰነ ጊዜ እድሜያቸው ትንሽ ረዘም ያሉ ይሆናሉ ማለት ነው። ብዙ የዛፍ እንጨቶች ስላሉ አጣጥ የሚባለውን ዛፍ አሁን ብዙ ሰው አያውቀው መጽሐፍ ቅዱስ ላይ ሲያነብ ካልሆነ በስተቀር ዮናታን እና እነ ሳኦል እየተዋጉ በአጣጡ ዛፍ ስር ምናምን ነገር ብሎ የሚል መጽሐፍ ቅዱስ ላይ አለ እና እንደነሱ አይነት ወይራ፣ ኮሶ እንደዚህ አይነት ዛፎች አሉ። ጠንካራ ማለት ነው። ዳምዛ የሚባል እኔ በተወለድኩበት አካባቢ ላይ ቃውት የሚባል አለ። ኦርቶዶክስ እንደውም ታቦት ትቀርጽበታለች ከሱ ቃውት ነው የሚባለው እና አይነቅዝም ይባላል። ገበሬዎች ድግር ሁሉ እንጠርብበታለን። ብቻ እንደዚህ የሚነቅዙና የማይነቅዙ አሉ። ወይራ አለ፣ ሞፈር የምናደርግበት የተለያዩ እንጨቶች ዝርያዎች አሉ። አሁን እንጨት እኔ እዚህ የእጽዋት ሳይንስ ተመራማሪ መስል ዛፎችን ልናገር አልመጣሁም፣ ግን ዛፍ ያለበት ሀገር ነው ተወልጄ ያደግኩት። በጣም ብዙ እና ሄዶ ቆርጦ ያመጣው እንጨት ብሳና ነው እና ቆርጦ አምጥቶ ቤቱን ከሰራ በኋላ ስለ እንጨት ማጣራት ሄደ እና ያከሌ ብሳና ይነቅዛል ወይ ብሎ ጠየቀው። ቤቱን ሰርቶበት ካበቃ በኋላ እንዴ ለሌሎቹ ዛፎች መንቀዝን ያስተማረ እሱ ሆኖ ሳለ ብሎ አላለውም? እሱ እኮ ዋናው አስተማሪ። ለሌሎች ዛፎች ሁሉ ንቅዘትን ያስተማረውን እንጨት ነው ይጠራል። ስለዚህ መንቀዝ ከተባለ ቁጥር 1 የሚጀምረው ከሱ ነው ብሎ አለ እና ዳግሻ እንደሚለው ወይ የበላቸው እንዳለው ቤቱን ሰርቶበት ብዙም ሳይቆይ ወደቀበት ይባላል። ምክንያቱም ነቀዝ ይበላዋልና። ኦኬ ህዝቡ እንደዚህ የሚያደርገው ንፍሮ ቅቃላው ብተናው ኑግና ሰሊጥ የተለጠለጠ የተወቀጠ እየተባለ ይሄንን ሁሉ አመት ማህበረሰባችን እስካሁን ድረስ ይደፋል። እሱ እዚች መስኮት ላይ መጥቶ አይ እንደ ጠላ ያሳዝናችሁ ብሎ ጠላው ነው ያሳዘነው። ሲጀምረኛውን ጠላው መደፋቱና አለመደፋቱ ላይ ብቻ አይደለም ከባዕድ አምልኮ ጋር የተገናኘ ነው። ይሄን ግን ቦታ አንድ ቀን ባያረግስ ህዝቡ ራሱ የኦርቶዶክስነት ተከታይ የሆነ ባዕድ አምልኮ በቤቱ የማያረግ ማን አለ? ለጨሌ፣ ለአድባር፣ ለአውጋር፣ ለተራሮች፣ ለወንዞች ውስጥ የተለያዩ ነገሮችን በየቤታቸው ማን ነው የማይጠን? ማን ነው የማይቀባ? ማን ነው የማይሰግድ? ማን ነው የማይመርቅ የማይመራረቅ? በእነሱ አባባል ማለት ነው። አድባር ትቀበልሽ እየተባለ እኮ የሚባለውና እንዲህ አይነትን ምርቃት ሁሉ የሚመርቀው የገጠሬው ሰው ኦርቶዶክሳዊ ነው። ኦርቶዶክሳውያን ናቸው። እና አሁን ከመጨረሻ አካባቢ ላይ የተናገረው ይሄ አግባብ አይደለም ብሏል እንጂ የኋለኛውስ የተናገረው አግባብ ነው ወይ? ስለዚህ በሊባኖስ ነው የተወለደችው ብሎ የሚለውን ነገር ከየት እንዳመጡት ትውፊት ነው ያለው። መጽሐፍ ቅዱሳዊ መረጃ የለውም። ትውፊቱስ እውነተኛ ነው ወይ? በታሪክ እናያለን። ከንጉሱ ሰለሞንና ከዳዊት ንግስና ጋር በተገናኘ የማርያም እናት ሐናና ኢያቄም ተብለው በእነሱ ታሪክ የሚነገረው ገና ያረገዘችው ሴት ወይ ወንድ መሆኑን ሳያውቁ በእርግጥ አይሁዳውያን ላይ እስራኤላውያን ላይ እየተነሱ አፋቸውን የሚከፍቱት የኦርቶዶክስ ቄሶች ያው አንድ ኢየሩሳሌም አንሄድም ብለው ነው። ሁለተኛ ደግሞ ከፍተኛ ጥላቻ እንዳለባቸው አይሁዳውያኑ ሳይሆኑ ራሱ የኦርቶዶክሳውያን አንዳንድ አገልጋዮች ከፍተኛ ጥላቻ እንዳለባቸው ለአይሁድስ በመጽሐፍቶቻቸው ሁሉ ጭምር ከዚህ በፊትም ተናግሬያለሁ። ጣኒዮስ ገብረ ለአለ ዕብራዊ ሐሰረ ባህቱ ግብርናቶ ይተዘከረ ዕብራዊ እርጉም ዲበ ፈጣሪው ተአየረ ብላችሁ የጻፋችሁ ደፋሮች በእግዚአብሔር ሕዝብ ላይ ይህንን አይነት የእርግማን ቃል የጻፉ ናቸው
እንዲህ አይነት ድፍረት ግብርናቶ ይተዘከረ ሚዩት አድርገው እንደገባ እና ምንድነው ጣኔዎስ ገብረ ለዓለ ዕብራዊ ሐሰረ ባህቱ ግብርናቶ ይተዘከረ ዕብራዊ እርጉም ዲበ ፈጣሪው ተአየረ ብላችኋል። በኋላ ራሳቸው ናቸው የሚተረጉሙት። ቆይ ፓስተርዬ እኔ አስቀምጣለሁ ይተረጉማሉ፣ ካልተረጎሙ እኔ ተረጉመዋለሁ እንዴ። እኔው ተናጋሪው ነው ተርጓሚ፣ እኔው ቀዳሽ፣ እኔው ተቋሽማ መሆን የለብን። ቆይ እናወጋለን በደምብ ሜዳውን ሰፋ ሰፋ ላድርገው ብዬ ነው። ዕብራዊ እርጉም ዕብራውያንን ማለት ነው እርጉም ብላችኋል። ዲበ ፈጣሪው ተአየረ ይባላል። እንደዚህ ዕብራዊ እርጉም ይባላል። ዕብራዊው አብርሃም እርጉም ነው። እሺ ዲበ ፈጣሪው ተአየረ፣ እሺ በፈጣሪው ላይ ተላገደ። ግን እርጉም በሏቸው አለ ጌታ አላለም። ስለዚህ ከመሰረቱ እንሄዳለን። እዚህ እንግዳ የመጣ ይመስለኛል። እንደው በተቻላችሁ ምእመን የሆናችሁ የንፍሮ የምትበሉ ሰዎች እዛው ቁጭ በሉ። አገልጋዮች የሆኑት ቢመጡ እኔ የምመርጠው ይሄ በጣም ሲሪየስ የሆነ አርእስት ነው ያነሳነው። እስኪ እንገሩን እና በዚህ ነው የምንቀጥለው። ጌታ እግዚአብሔር ይባርካችሁ። እሺ ዳግም ነው ከታች የገባው ኤርሚያስ። እሺ እንኳን ደህና መጣ። ከየት ቤተ እምነት ነው? እንኳን ደህና ቆየ። ኦርቶዶክስ። እሺ የአነጋጋሪው የማርያም ልደቷ ብሎ አርእስት ይዘናል። ታምናለህ አይደል? ማርያም ግንቦት አንድ ቀን እንደተወለደች ግንቦት አንድ በደንብ ኦኬ። መጽሐፍ ቅዱሳዊ መረጃ አለው ወይስ ከየት ነው መረጃውን ያገኛችሁት? መጽሐፍ ቅዱስ የለም። እሺ በምንድን ነው ያገኛችሁት? ከየት ነው ያገኛችሁት? ከአባቶች። አባቶች ማለት ከቤተ ክርስቲያን አባቶች የሚታወቁ ናቸው። የቤተ ክርስቲያን አባቶች ነው እንጂ ሁኖ ነው እንጂ። ኦኬ ከሐዋርያቱ ይጀምራል እነዚህ አባቶች ወይስ ከሐዋርያቱ ሞት በኋላ የተነሱ የቤተ ክርስቲያን አባቶች? ያን እንኳን ጠለቅ ብዬ አልጠየቅኩም፣ ግን ከአባቶች እንደሆነ አውቃለሁ። ከሐዋርያት ይጀምር ማውቀው መረጃ የለኝም። ከየትኛው አባት ጀመረ ብለው ነግረው ያውቃሉ? የምታውቀውን ከዚህኛው አባት ነው የጀመረው ብለህ ንገረን። ከቀደሙት አባቶች አሁን ከነ ቅዱስ ዮሐንስ አፈወርቅ ምን አለ? ያው የልደቷ ቀን የተወለደችበት ዛሬ ነው ግንቦት አንድ። በየትኛው ጽሑፍ ላይ? ከሐናና ከኢያቄም። ዮሐንስ አፈወርቅ በየትኛው መጽሐፉ ላይ ነው ያለው? የትኛው ጽሑፉ ላይ? እሱን ያው በትምህርት ደረጃ ነው፣ መጽሐፉን አላነበብኩትም። በትምህርት ደረጃ እንዲህ አባቶች ሰንበት ትምህርት ቤት ላይ ያስተምረውናል። ኦኬ መጽሐፉን ዮሐንስ አፈወርቅ ጻፈበት የተባለው መጽሐፍ ላይ የነገሯችሁ ነገር የለም? መረጃ የለውም ማለት ነው? ነግረውናል። መረጃማ ኑሮት ነው እንጂ መጽሐፉን እኔ ባውቀው እኮ ነግሬ ነበር ኤርሚያ እኮ። ታዲያ አሁን ልትነግረኝ እኮ ያልቻልከው ስትማር አንድ ሰው የሆነ ትምህርት ሲያስተምር መረጃ ምንጭ ማቅረብ አለበት አይደል? እሱም አለበት። ያው የሲንተን ሲለን ከመጽሐፉ እያነበበ ያስተማረን። ከምን መጽሐፍ ላይ ነው? መጽሐፉን ታስታውሰዋለህ? አላስታውሰውም። በልጅነቴ ነው የተማርኩት 8 ዓመቴ ምናምን እያለሁ። ስለዚህ ያለ መጽሐፍ የነገረህን ያለ መረጃ የነገረህን ነው ይዘው የተቀመጥከው። ስለዚህ ያለ መረጃ የተነገረህን ያለ መረጃ ለትውልድ ልታስተላልፍ ነው አይደለም? እስኪ አንተ የክርስቶስ የተወለደበትን ቀንና ተመረቱን ወራቱን ትሰጠኛለህ? አረስታ አይለቀቅም። እመጣለሁ፣ ችግር የለውም። ብዬ እመለሳለሁ፣ ችግር የለውም። አይ ቅድም አንተ በመረጃ ስላልከኝ ብዬ ነው ወንድምዬ። አረስታ አይለቀቅም እኮ አልኩ። በአርእስት ነው እዚህ ቤት አልለቅም። እኔ ችግር የለውም፣ አልለቅም። ስለዚህ የክርስቶስ ማለት ማርያም አይደለችም፣ ማርያም ማለት ክርስቶስ አይደለችም። ማን አይደለም? አርእስቱ የማርያም ነው። ዛሬ የኢየሱስ ልደት ነው አልተባለም። የኢየሱስ ልደት ገና ተብሎ በተባለበት ጊዜ ስናከብር ያወራነው የተነጋገርነው አለ። አንተ ያን ያልነበርክም ወይ ከመስማት ከፈለክ ገብተህ ዩቲዩብ ላይ ታገኘዋለህ፣ እዛ መስማት ትችላለህ። ይሄ የማርያም ነው።
ያው ማርያም ማለት ክርስቶስ ናት፣ እሷ ማለት እንደ ክርስቶስ ነች፣ እሱም ክርስቶስም ማለት ማርያም ነው፣ ማርያም ማለት ክርስቶስ ነው ብለህ ካልክ እንደ ቤተክርስቲያን እንደዛ ካስተማረች አብረን ልናቀናጀው እንችላለን። አሁን የማርያም ነው አላልኩም እኔ። ስለዚህ ምንድነው ያልከኝ? ሲያስተምሩ ትምህርት ቤት በ8 ዓመት ስትማር በእርግጥ ልጅ ነህ፣ መረጃ ልጠይቅም ላትችል ትችላለህ፣ አይምሮህ ገና ስላልበሰለ ልጅ ስለሆንክ ማለት ነው ከእድሜ ይቋያ። ካደክ በኋላ መረጃ እንደው የተጻፈ ነገር አለ ወይ? ምክንያቱም ይሄንን የሚያክል በዓል ብላችሁ የምታከብሩት ወይ ይሄንን የሚያክል መንፈሳዊ ነው ብላችሁ የምታከብሩትን ነገር ያለ መረጃ ሰማህ፣ ያለ መረጃ አመንክ፣ ያለ መረጃ ለልጆች ልትናገር፣ ያለ መረጃ ለትውልድ ልታስተላልፍ እኛም ጋር ጭምር መጣ ማለት ነው። አሁን ነው ባይብልም ማንበብ ያመጣው አሁን ነው። 1 ዓመት ምናምን እየሆነኝ ነው። እሺ ሌላ ድርሳናቶች ገድላት ምናምን ማንበብ አላነበብኩም። ኦኬ እሺ አላነበብኩም። ኦኬ ስለዚህ ያለ መረጃ ስለሆነ አታውቀውም። ሁሉም ነገር መረጃ የለህም። እነሱም ሲነግሩ በመረጃ አይደለም፣ አንተም ስትሰማ በመረጃ አልሰማህም። እነሱማ መረጃ ብለው ነው ያስተማሩኝ፣ በመረጃ ብለው ነው ያስተማሩኝ በመጽሐፍ እኮ። መጽሐፉን አታስታውሰውማ። አሁን ያንን እኮ እሱም አላስታውሰውም እያልኩ ሁሉንም አታስታውሰውም። ስለዚህ ምንድነው ይሄን በተመለከተ ምንም አይነት መረጃ እጅህ ላይ የለም። እነሱም አልነገሩም። እነሱ እጅ ላይ እንኳን ቢኖር ያንን ያስተማሩበትን መጽሐፍ ስሙን እንኳን ራሱ ብትይዘው ምናልባት ያ መጽሐፍ ወይ እኔ እጅ ላይ ሊኖር ይችላል፣ ወይ ደግሞ ከሌለ ቤተክርስቲያኒቱ ውስጥም ካለ ለዛሬ እንኳን ባይደርስ አስገዝቼ በአንድ ሳምንት ውስጥ እንዲደርስና እንድነጋገርበት ይሆን ነበር ማለት ነው። ስለዚህ አስተምረውሃል፣ የሆነ መጽሐፍ ይዘው ያ መጽሐፍ ስሙ ምን እንደሆነ አታውቅም፣ አንተም አልጠየቅም፣ እድሜህም አይፈቅድልህም። ካደግክም በኋላ በቃ ያኔ በልጅነት የነገሩህን ያለ መረጃ የነገሩህን ሰማህ፣ ያለ መረጃ የነገሩህን አመንክ፣ ያለ መረጃ የነገሩህን ለትውልድ ያለ መረጃ ልታስተላልፍ ነው የመጣኸው ማለት ነው። እሺ ችግር የለው። አይ እኔ ሃይማኖት ወግኜ እንትን ልል አይደለም። እኔ በቃ ሪል በሆነ ነገር ማምን ልጅ ነኝ እኮ። ሪል በሆነ ነገር እኮ የምታምን ከሆነ ያ ሪል የሆነው ነገር ተጨባጭ የሆነ ነገር ነው አይደለ? ሪል የሆነ ነገር መረጃ መኖር አለበት። መረጃ ከሌለ ልክ ነህ። ያው ይሄ እኮ የልደት ቀን ነው ይከበራል የተባለው የልደት ቀን ነው። እሺ እሱን እንተው። ማርያም በተጸነሰችበት ጊዜ በእናቷ ማህፀን ውስጥ ሆና አይነ ስውር እንዳበራች ሳላስተማራችሁ ተምረናል። እሱንም እውነት ነው ብለህ አመንክ? ያው ትምህርት ስትነገር ታምናለህ እንጂ ምን አመንክ አይደል? አዎ አምኛለሁ። ማርያም በእናቷ ማህፀን ውስጥ ሆና ነው አይደል አይነ ስውር ያበራችው? ያው ከዛም በላይ ብዙ ትምህርት ተመረያለሁ። ይሄ ማለት ጌታችን ኢየሱስ ክርስቶስ ከመወለዱ በፊት ነው አይደል? እንግዲህ ማርያም ከእናቷ ማህፀን የተወለደችው ነበረች። አዎ ስለዚህ እሷ ቀድማ ታስባ ነበር። ከሚካኤል ክንፍ ላይ ተስላ ነበር። አዎ ልክ ነው። ሚካኤል ክንፍ ላይም አዎ ገብርኤል ነው። ሚካኤል ክንፍ ላይ ማን ነበር የሳላት? ሚካኤል ክንፍ ላይ ማን ነበር የሳላት? እግዚአብሔር ነው እንጂ ማን ይሆናል? ንገራቸው። እዚህ ላሉ ጴንጤዎች ምንም አያምኑምና እግዚአብሔር ስዕል ሳይ ነው ብለህ በደንብ ንገራቸው። ያውም ሳይ ነው ሳይሆን ከሚካኤል ክንፍ ላይ ስሏታል እኮ። ስዕል ሳይ ነው ማለት ታዲያ እያልከን እኮ ነው። ቆንጆዬ ስዕል የሚስል ነው። አንድ ስዕል ስለሳለ ስዕል ሳይ ነው የማይችለው ነገር የሌለው አምላክ። ይሄ እኮ በጣም ቀላል ነገር ነው። በከለር ወይስ በእርሳስ ነው የሳላት? ኤርሚ እየጠይቅኝ ምንድን ነው ያልሽው? በከለር ነው፣ በእርሳስ ነው፣ በውሃ ቀለም ነው፣ በሸራ ነው፣ በምን ቀለም ነው የሳላት? ነው ለመጣው ተጠያቂ ጀመሩልህ። እዛው ተጠያይቁ። እሱን እኔ አላውቅም በምን ይሳላት ብቻ ተስላ እንደሆን ከተማርኩ ትምህርት ተሳለች የምትለው ምን አምናለሁ። እሱንማ ታታውቅ ነግረውኝ ነው። አትጠይቅም? አይደለም በእርሳስ ከለር ነው፣ በከለር ነው፣ በሸራ ነው፣ በቀለም ነው፣ በምንድን ነው የሳላት? እግዚአብሔርስ ለምን አስቦ ነው ማለት ነው? በሸራ አላልኩሽም መጀመሪያ የነገርኩሽን ካላዳመጥሽ እንደገና ድገምልኝ። ከሚካኤል ክንፍ ላይ ነው ያልኩሽ። ገብቶኛል። አዎ ክንፉ ላይ ራሱ ክንፉ ላይ ነው የተሳለች ወይስ ሸራ ላይ ስሎ እዛው ላይ? ከክንፉ ከቀኝ ክንፉ በቀኝ ክንፉ። ኦኬ አንዱ ክንፉ ላይ ብቻ? አንዱ ክንፍ ላይ ተስላ ነበር። ኦኬ ለምን ነበር አላማው እግዚአብሔር የሳላት? የሳለበት ምክንያት ነው።
መላእክት እያዩ እንዲያመሰግኗትና የወድስዋ መላእክት ለማርያም በውስተ ውሳጤ መንጦላይት በሐቂ ማርያም ሐዳሴ ጣዋ እያሉ ያመሰግኗት ነበር። መላእክቱ ሚካኤል ክንፍ ላይ እያዩት ተናገርከው እንዴ ታዲያ ጴንጤዎች ብዙ አያምኑም። እና አሁን ይህንን መረጃ ብላችሁ እንዳትጠይቁን ጴንጤዎች፣ እናንተ የመረጃ ችግር መረጃ ነው የምትሉት። አቤት እንዴ ማለት ዳጊ ጥሩ ልጅ ነው፣ በጣም ጥሩ ልጅ ነው። መጽሐፍ ቅዱስ ማለት ጀምሯል። ዳጊ መጽሐፍ ቅዱስህን በደንብ አንብብ። ግን አምናለሁ የምትለው ነገር ማስረጃ ሳታቀርብለት አንተ ማመን አንሶ እኛን እመኑ ማለት ትክክል አይመስለኝም። ምክንያቱም እኛ አሁን እግዚአብሔር ሰዓሊ ነው ስትለን ተው እግዚአብሔርን አትሳደብ ነው የምንለው። ስድብ ነው። ለምንድን ነው እንደሱን እንደ ስድብ ነው የምንልህ? አውርደህ ብሩሽ ይዞ ቀለም የሚቀባ አንድ አርቲስት ጋር እግዚአብሔር ስታስተካክለው መታገስ ያቅተናል። መጽሐፍ ቅዱስ እንደሱ ስለማይገልጠው እግዚአብሔር። ስለዚህ እንዳትሳሳት፣ አንተም ሳታውቅ ልክ ያልሆነ ነገር እንዳታደርግ። ጥሩ ነገር የጀመርከው ምንድነው? መጽሐፍ ቅዱስ ማንበብ መጀመር ጥሩ ነው። እነዛኞቹን መጽሐፍቶች አላነበብኳቸውም ብላል፣ አይጠቅሙህም ባታነባቸው። ግን መጽሐፍ ቅዱስህን አንብብ። ሌላው መመክርህ በሌለህ መረጃ መልስ ለመስጠት መምጣት ትክክል አይደለም። እልቅ ኤርሚ ሲያወራ ስማውና ነገሩ እንዲህ ነው ወይ ብለህ ደግሞ ማስረጃ እንዲሰጡ ጠይቅ። እሱ ነው የሚሻለው። እሺ፣ ጊዜ አታጥፋ። እሺ፣ ቴንክ ዩ ፓስተር። ይሄን ቃል እስቲ ላሳይህ ዳጊ፣ ይሄን ቃል ላሳይህና ቅድም አይነ ስውሩ ጋር ወዳለው ጋር እንሂድ። ብዙ ነገር ያው የመወለዷ ዜና የምስራች ተብሎ የተባለው ሲያስተምሩህ አንድ መረጃ አልሰጡህም፣ ያለ መረጃ ነገሩህ። አንተም ያለ መረጃ ሰማህ። ያለ መረጃ የሰማውን ያለ መረጃ አመንክ። ያለ መረጃ ያመንከውና የሰማውን ለትውልድ ትውልድ ያለ መረጃ ልታስተላልፍ፣ ለልጆችህም እዚህም ላለ ትውልድ ልታስተላልፍ መጣህ። አሁን እዚህ 670 ምናምን ጠጋ ሰው ባለበት መረጃ ስንልህ የለም። አሁን አንተ ቆም ብለህ መጠየቅ ያለብህ አንተ አይደለህም የምታፍረው። መጀመሪያ ሊያፍሩ የሚገባው ይሄን ትምህርት ያስተማሩ ሰዎች እንዴት ያለ መረጃ ያስተምሩሃል መጠየቅ አለብህ አንተ። ኦኬ፣ እንዴት ያለ መረጃ ያስተምራሉ? ያስተማሩህ ነገር በመረጃነት ላይ የተደገፈ አይደለም። ምክንያቱም ታሪክ ነው እየነገሩ ያለው። ታሪክን በመረጃ ያልተደገፈ በመረጃና በማስረጃ ያልተደገፈ ታሪክ አይደለም። ታማኝነት የለውም። መነሻ ምንጭ መረጃ የለውም። ስለዚህ አሁን ማርያም በማህፀን ውስጥ ሆና አይደል ቅድም ያወራነው አንደኛው የዕውራን አይን አብርታለች አይደል? ሆና የዕውራን አይን አብርታለች። የዕውር ይቅርታ እንግዲህ ወገኖች አይንን አብርታለች። ኦኬ፣ ይሄ እንግዲህ በሐና ማህፀን ውስጥ ሆና ነው አይደል? ገና ማርያም ሳትወለድ እርጉዝ እያለች እናቱ ማህፀን። አዎ፣ ያዝልኝ እንግዲህ በሐና ማህፀን ውስጥ ሆና ነው። ይሄ ማለት ጌታ ያኔ ገና አልተወለደም አይደል? ሐና ማርያምን ወለደች አይደል? ማርያም ደግሞ ጌታን ወለደች አይደል? ይሄ በሐና ማህፀን ውስጥ ሆና የዕውራን አይን ስታበራ ጌታ በስጋ አልተወለደም አይደል? ገና ማርያም ስለሌለች አልተወለደም። ኦኬ፣ የዚህ መረጃ የለም አይደል? ለዚህ መረጃ የሚያቀርቡት ምንም አይነት መረጃ የለም አይደል? የለም፣ የተጻፈ መረጃ የለም። ካለም ታምረ ማርያም የሚባል መጽሐፍት ላይ ነው ያለው። ኦኬ፣ እስኪ ይሄንን ቃል አንብበው። እሺ፣ ታሪኩ ሰፊ ነው። ምዕራፍ 9 ዮሐንስ ምን ይላል? ሲያልፍ ከመወለዱ ጀምሮ ዕውር የሆነውን ሰው አየ። ደቀ መዛሙርቱ መምህር ሆይ ይህ ሰው ዕውር ሆኖ እንዲወለድ ኃጢአት የሰራ ማን ነው ብሎ ጥያቄ ምልክት ያደርግና እርሱ ወይስ ወላጆቹ? አሁንም ይደግምና ብለው ጠየቁት። ኢየሱስም እንዲህ ብሎ መለሰ፣ የእግዚአብሔር ሥራ በእርሱ እንዲገለጥ ነው እንጂ
እርሱ ወይም ወላጆቹ ኃጢአት አልሰሩም። ቀን ሳለ የላከኝን ስራ ላደርግ ይገባኛል። ማንም ሊሰራ የማይችልበት ሌሊት ትመጣለች። በዓለም ሳለሁ የዓለም ብርሃን ነኝ። ይህም ብሎ ወደ መሬት እንትፍ አለ። በምራቁም ጭቃ አድርጎ በጭቃው የእውሩን አይኖች ቀባና ጎበዝ አንባቢ ተባረክ። ኦኬ ሂድና በሰሊሆም መጠመቂያ ታጠብ አለው። ተረጓሚውም የተላከ ነው ይል። ስለዚህም ሄዶ ታጠበ፣ እያየም መጣ። ጎረቤቶቹም ቀድመው ሲለምን አይተውት የነበረ ይህ ተቀምጦ ይለምን የነበረ አይደለምን አሉ። ሌሎች እርሱ ነው አሉ። ሌሎች አይደለም እርሱን ይመስላል እንጂ አሉ። እርሱ እኔ ነኝ አለ። ታዲያ አይኖች እንዴት ተከፈቱ አሉት። እርሱም መልሶ ኢየሱስ የሚባለው ሰው ጭቃ አድርጎ አይኖቼን ቀባና ወደ ሰሊሆም መጥመቂያ ሄደ ታጠብ አለኝ። ሄጄ ታጥቤም አየሁ አለ። ያ ሰው ወዴት ነው አሉት። አላውቅም አለ። በፊት እውር የነበረው ሰው ወደ ፈሪሳውያን ወሰዱት። ኢየሱስም ጭቃ አድርጎ አይኖቹን የከፈተበት ቀን ሰንበት ነበር። ስለዚህ ፈሪሳውያን ደግሞ እንዴት እንዳየ እንደገና ጠየቁት። እርሱም ጭቃ በአይኖቼ ያኖረ ታጠብም አያለሁም አላቸው። ከፈሪሳውያን አንዳንዶች ይህ ሰው ሰንበትን አያከብርምና ከእግዚአብሔር አይደለም አሉ። ሌሎች ግን ኃጢአተኛ ሰው እንደነዚህ ያሉ ምልክቶች ሊያደርግ እንዴት ይችላል አሉ። በመካከላቸው መለያየት ሆነ። ከዚህ የተነሳ ዕውሩን አንተ አይኖችን ስለከፈት እርሱ ምን ትላለህ ደግሞ አሉት። እርሱም ነብይ ነው አለ። አይሁድ በዚያን ያየውን ወላጆቹ እስኪጠሩ ድረስ ዕውር እንደነበር እንዳየም ስለ እርሱ አላመኑም። እነርሱም አንተ ዕውር ሆኖ የተወለደ የምትሉት ልጃችሁ ይህ ነውን? ታዲያ አሁን እንዴት ያያል ብለው ጠየቋቸው። ወላጆቹም መልሰው ይህ ልጃችን እንደሆነ ዕውርም ሆኖ እንደተወለደ እናውቃለን። ዳሩ ግን አሁን እንዴት እንዳየ አናውቅም፣ ወይም አይኖቹማ እንደከፈተ እኛ አናውቅም። ጠይቁት፣ እርሱ ሙሉ ሰው ነው፣ እርሱ ስለ ራሱ ይናገራል አሉ። ወላጆቹ አይሁድን ስለፈሩ ይህን አሉ። እርሱ ክርስቶስ ነው ብሎ ቢመሰክር ቢኖር ከምኵራብ እንዲያወጡት ከአይሁድ ከዚህ በፊት ተስማምተው ነበርና፣ ስለዚህ ወላጆቹ ሙሉ ሰው ነው ጠየቁት አሉ። ስለዚህ ዕውር የነበረው ሰው ሁለተኛ ጠርተው እግዚአብሔርን አክብር፣ ይህ ሰው ኃጢአተኛ መሆኑን እኛ እናውቃለን አሉት። እርሱም መልሶ ኃጢአተኛ መሆኑን አላውቅም፣ ዕውር እንደነበርሁ አሁንም ይህን ለአንድ ነገር አውቃለሁ አለ። ደግመውም ምን አደረገልህ? እንዴትስ አይኖችን ከፈተ አሉት። እርሱም መልሶ አስቀድሜ ነግሬያችሁ አልሰማችሁኝም፣ ስለምን ዳግመኛ ልትሰሙ ትወዳላችሁ? እናንተ ደግሞ ደቀ መዛሙርት ልትሆኑ ትወዳላችሁን? አላቸው። ተሳድበውም አንተ የእርሱ ደቀ መዛሙር ነህ፣ እኛ ግን የሙሴ ደቀ መዛሙርት ነን። እግዚአብሔር ሙሴን እንደተናገረው እኛ እናውቃለን፣ ይህ ሰው ግን ከወዴት እንደሆነ አናውቅም አሉት። ሰውየው መለሰ እንዲህም አላቸው፣ ከወዴት እንደሆነ እናንተ አለማወቃችሁ ይህ ድንቅ ነገር ነው። ዳሩ ግን አይኖችን ከፈተ። እግዚአብሔርን የሚፈራ ፈቃዱንም የሚያደርግ ቢኖር ያንን እግዚአብሔር ይሰማዋል እንጂ ኃጢአተኞችን እንዳይሰማ እናውቃለን። ዕውር ሆኖ የተወለደው አይኖቹ ማንም እንደከፈተ ዓለም ከተፈጠረ ጀምሮ አልተሰማም። እዚህ ጋር ነው ጥያቄ። አቁም። ቴንክ ዩ። እሺ፣ እስኪ ቆይ አንድ ጊዜ ኤርሚ ልድገማት ይችላል። አንዴ ደጋማት። ዕውር ሆኖ የተወለደውን አይኖቹ ማንም እንደከፈተ ዓለም ከተፈጠረ ጀምሮ አልተሰማም።
መቀጠል ትችላለህ። ኦኬ። ዓለም ከተፈጠረ ጊዜ ጀምሮ ዕውር ሆኖ የተወለደን አይኖቹ እንደተከፈተ አይኖቹ እንደበራለት ወይ እንደተከፈተ አልተሰማም ይላል። ዓለም ከተፈጠረ ጀምሮ አልተሰማም። እናንተ ግን አሁን እንትኑ ንገረኝ እስኪ። ዮሐንስ ወንጌል መጽሐፍ ምዕራፍ 9 ቁጥር 32 ምዕራፍ 9:32 የዮሐንስ ወንጌል 9:32 ምዕራፍ 9 ቁጥር 32። እሺ መልካም። እሺ ዓለም ከተፈጠረ ጊዜ ጀምሮ አልተሰማም ይላል አይደል? እናንተ ግን እዚህ ጋር ክርስቶስ ጌታ ሰው ሆኖ ከመወለዱ በፊት ማርያም በእናቷ በሐና ማህፀን ውስጥ ሳለች የዕውር ዓይን አብርታለች እያላችሁ ነው። አየው፣ ዓይን ከፍታለች። ኢየሱስ በስጋ ጌታዬ በስጋ ሳይወለድ ማርያም በእናቷ ማህፀን ውስጥ ሳለች የዕውር ዓይን ከፍታለች ትላላችሁ ታምረ ማርያም ላይ። ይሄ ታምር ነው አይደል? ዓይን መክፈት ወንድማችን ዳጊ ታምር ነው። ይሄ ታምር መጽሐፍ ቅዱስ ዓለም ከተፈጠረ ጀምሮ አልተሰማም ይላል። በማን ነው የመጀመሪያ? በመጀመሪያ ዓይን በመጽሐፍ ቅዱስ ላይ መጀመሪያ ዓይን የከፈተ ማን ነው? ክርስቶስ። እሱ እግዚአብሔር ነው አይደል? አዎ። አይ የእናንተ መጽሐፍ ክርስቶስ አይደለም በመጀመሪያ ዓይን የከፈተው፣ ማርያም ናት ዓይን የከፈተችው በእናቷ ማህፀን ውስጥ ሳለች እያለ ነው። ይሄ ዛሬ ግንቦት 1 ከሚከበረው ነገር አንዱ ነው። ገና ቀስ እያለን እናወጋለን ወንድሞች። ሪፖርት ሊኖርብኝ ይችላል። ሰሞኑን እያደረጉብኝ ያሉ ሄት ስፒች እያሉ በጣም ሪፖርት እያደረጉብኝ ነው። እዚህም ማቀርበውን መረጃ መቋቋም ሲያቀታቸው ትናንትና 4 ጊዜ ያደረጉብኝ ሄት ስፒች። ግን ያቺ ምንድነች የቲክታክ ምልክት የምትመስል ጊፍት እና ሜርሲ አሁን የሚሰጡኝ አይነት እሷ ጊፍት ለኔ የምጠቅም ጊፍት አይደለችም። ለቤቱ ግን በጣም ታጠናክራለች። እኔ ጊፍት እዚህ ቤት ውስጥ እንዳሰጡ ትልልቅ ጊፍቶች። ምክንያቱም አንደኛ እናንተ ለኔ የሰጣችሁ የመሰላችሁ ቲክቶክ ነው የሚወስደው። እሱ እንዳታርጉ። እቺኛይቱ ግን እቺ ቲክታክ አሁን የምትታየው እዚህ ጋር የምትታየው እሷን ከፈለጋችሁ በ$3 ገዝታችሁ 300 እንዲች አይነት ትሰጣለች። ቤቱን በጣም ያጠናክራል። አይ ቲንክ ተትናንት ወዲያም 3 ጊዜ ሄት ስፒች ነው የመጣብኝ፣ የጥላቻ ንግግር ብለው ማለት ነው። መጽሐፍቶቻቸውን እያወጣው ግዕዝ ከአማርኛ ገጽ ከምዕራፍ እያሳየው ቪዲዮን እያሰማው ከመጽሐፍ ቅዱስ ጋር ምን ያህል እንደሚጣላ ማቅረቤ ሄት ስፒች አያስብልም። ገቡና ተነጋገሩ። ብዙዎች አገልጋዮች አላችሁ፣ ብዙዎች አሁንም እየሰማው ነበር። አንድ ቪዲዮ ያሰማችኋለሁ። ምን አሉ እነዚህ የአፍሪካ ውስጥ ያሉትን ቲክታክ ላይ የሚሯሯጡ ወንድሞች፣ እናንተ በምትተኙበት ሰዓት ላይ ኤርሚያስ ህዝቡን ሰብስቦ ምን እያደረገ እንዳለ አታውቁም ብሎ አለ። አሜሪካ ሀገር ላይ መኖሪያውን ያደረገ ቲክቶክ ላይ ሰራለሁ ብሎ ያለው መዝሙረ ያሬድ ማለት ነው። ይሰማል። አሁንም እዚህ አለ አሉ። አሁን በዚህ በአሜሪካ በአውሮፓ ምናምን ነገር ያሉ በካናዳ ያሉ የኦርቶዶክስ አገልጋዮች ብዙዎቹ ይሰማሉ። እዚህ ከውስጥ አይገቡም። አሁን 760 ሰው ነው የሚታየው። ይሄኔ በውጭ በኩል እዚህ ውስጥ ሳይገቡ በውጭ በኩል ቢያንስ በትንሹ በግምት ነው የምነግራችሁ ከ300 ሰው በላይ አለ። በውጭ በኩል አይገቡም። ከገቡ ታች እዚህ ገብቶ ኮሜንት አካባቢ ላይ ይታያሉ። አንዳንዱ በብዕር ስም ሆኖ አንዳንዱ በራሳቸው አካውንት ሆኖ ይሰማሉ። ገቡና በእውቀት ሞግቱ። ሄት ስፒች እያልክ አትበል። የጥላቻ ንግግር አይደለም። የጥላቻ ንግግር ከተባለ የራሳችሁ መጽሐፍቶች ናቸው የጥላቻ ንግግር እናንተ ላይ የሚናገሩት። እኔ በተባረከው በእግዚአብሔር ቃል እነዚህን መጽሐፍቶች እመዝናለሁ። የኔንም ህይወት የሚመዘነው የኔንም ማረማመድ የማንን ማረማመድ የሚመዝነው የእግዚአብሔር ቃል እዚህ አለ እና ገጽ ከምዕራፍ ግዕዝ ከአማርኛ እያሳየሁ በመዝገበ ቃላት እየመዘንኩ ሳሳይህ ሄት ስፒች እያላችሁ አትበሉና ሪፖርት ሊኖራል። የዛሬውን አሁን ጫን ያለው ነው የመጣ። አሁን ምንድነው ቅድም ወንድማችንን ጠይቅነው መረጃ የለውም ቤተክርስቲያን አስተማረችው፣ ግን መረጃ የለውም። ኦኬ፣ እሱ መረጃ የለውም ማለት ግን ሌሎች መረጃ የላቸው ማለት አይደለም። ሊመጡ ይችላሉ። አሁን ማርያም በማህፀን ውስጥ ሆና የዕውርን ዓይን የአርሳባ ነው የምትባለው ሴት በእነሱ አጠራር ማለት ነው የአርሳባን ዓይን ከፍታለች ብሎ ታምረ ማርያም የሚባል መጽሐፍት ይዋሻል ማለት ነው። ኤርሚዬ
አንድ ያዳምጠኝ። ደግሞውን ከተማርኩት ደግሞ አንድ ነገር ልንገርህ። ቆይ ይሄንኛውን ጨርስ። ከሱ ነው አልወጣብህም። እሺ የውራን አይን ያው ገድላትና ከሱ ከሚጻፉት ገድላትና ድርሳናት ስህተት ሊኖር ይችላሉ ሰው ስለጻፋቸው ተብለናል። መቼ ነው ያሏችሁ? አሁን እኛ ሁሌም ኖ እኛ ስናወራ ቁም ነገር ከልቤ ነው የምነግርህ። አትድከም ዳጊ አትድከም። ጌታን ከልቤ ነው የማወራህ። መቼ ነው ሰንበት ትምህርት ቤት የተማርከው? እኔ በ8 ዓመት የጀመር እስከ 10 ዓመት የተመረያለው አቋረጥኩት። ከዛ በኋላ አሁን 2 ወር እየሆነኝ ነው። አሁን ስንት ዓመት ነው? 17 ዓመቴ ነው። 17 ዓመት የዛሬ 9 ዓመት ነው። እኔ እነዚህን መጽሐፍቶች እንኳን በእነዚህ መጽሐፍቶች ላይ ዛሬ ሶሻል ሚዲያ ላይ ወጥቼ ከመነጋገሬ በፊት አዲስ አበባ ውስጥ እንኳን እያለው በየግለሰቦች ቤት በአንዳንድ ትልልቅ ምንድነው ሬስቶራንቶች፣ ትልልቅ መናፈሻዎች ላይ ከኦርቶዶክስ መምህራን ጋር ሁሉ ጭምር ሳይቀር ስነጋገርበት ነበር። ምን ማለት ነው? ቢያንስ ገድላትና ድርሳናትን አጥንቼ እንደ እግዚአብሔር ቃል ትክክል አለመሆናቸውን እያሳየው በመጽሐፍ ቅዱስ እየመዘንኩኝ ለትውልዱ እያሳየው የተሰጠኝን የወንጌል ሰባኪነትን እየሰበኩ ከጀመርኩ ቢያንስ ገድላት ድርሳናትን እያነበኩ ትክክል አለመሆናቸውን ካወቅኩበት ቢያንስ ከ15 እስከ 20 ዓመት ድረስ ባለው አንብቤያለሁኝ። ኦኬ ከዛ ጊዜ ጀምሮ የኔም ብቻ ነው ብዬ የምነግራችሁ። ከኔ በፊት የሚቀድሙ ወንድሞች በጣም ብዙ ማለት ነው። ስለዚህ አሁን አንተ በቅርብ የዛሬ 9 ዓመት ማለት ነው። የዛሬ 9 ዓመት ማለት እኔ አሁን ሶሻል ሚዲያ ላይ ከጀመርኩ 10 ዓመት አካባቢ ሆነኝ። አንተ እኔ ሶሻል ሚዲያ ላይ መጥቼ መናገር ከጀመርኩ ከ1 ዓመት በኋላ ነው እንግዲህ የተማርከው ማለት ነው። ከዛ ምን አሉ? ያው ሶሻል ሚዲያውን ስለሚከታተሉ ያልኩን አልተረዳኝም። ኦኬ ኤርሚዬ ትማር ነበር ሰንበት ትምህርት ቤት እንጂ ይህን ቃል የተነገርኩት አሁን ነው ያልኩ። አልተረዳኝም። አሁን ነው ስህተት ሊኖርባቸው ይችላል ብለው ያሉ። አዎ እንደዛ ነው ያልኩ። ይሄ 2 ዓመት ማለት በዚህ 2 ዓመት ውስጥ ነው ስህተት ሊኖርባቸው ይችላል ብለው ያሉ። አዎ ሰው ስለሚጽፋቸው ስህተት መኖሩ አይቀርም። አረጋግጠው ሳይሆን እሱንም የኛ ዱላ ሲበዛባቸው ነው እንደዛ ያሉት። ተዋቸው። እሱ ነው እዚህ ስናሳይ ስህተት መኖሩን አሳየናቸው። ያው ሊቃውንቱ ሁሉ ጭምር ተናገሩ። እሺ ፓስተር ወደ አይነ ሶሩ እንመለሳለን። ስህተት አለበት ብለው ከነገሩት እንዴት ስህተት አምኖ ስህተትን እውነት ነው ብሎ ሊሟገት ይመጣል? ካስተማሩት በኋላ ነው ስህተት አለበት ብለው የነገሩት ፓስተር። ካስተማሩት በኋላ ስህተት ነው ካሉት መጣል ነው ያለበት። ስህተት የሆነ ነገር ፓስተር አልተረዳኝም ፓስተር። አይ ተረድቻለሁ ዳጊ። ምንድነው አሁን ድሮ ስማር ምንም አልተነገረኝም። አሁን የተባለውን ታሪኩን ተምሬያለሁ። ግን አሁን ላይ እነዚህ ገድላት ሰው ስለሆነ የጻፋቸው ስህተት አላቸው ተብለዋል አልከኝ አይደለም? አዎ ሙሉ ለሙሉ አይደለም። በቃ ይኸውልህ ሙሉ ለሙሉም ሆነ ግማሽ ለግማሽም ሆነ እምነት ሁለት የሚቃረን ነገር በያዘ ትምህርት ላይ አይመሰረትም። ገብቶሃል? ውሸትና እውነት አንድ ላይ ተቀላቅሎ ሲደመር እውነት ሊሆን አይችልም። ገባ? ስህተትና ትክክል አንድ ላይ ተቀላቅሎ ሁለቱ ተደምሮ እውነት ሊሆን አይችልም። አንተ እምነቴ እውነት ነው የምትል ከሆነ እውነት ላይ ብቻ ነው መመስረት ያለበት። ነገር ግን አሁን መምህራኖች ምን ብለውሃል? አይ ገድላቱ ስህተት አለባቸው ያ ይታረማል ካሉ ገድላቱ ታርመው እስኪያልቁ ድረስ እውነት እያወሩ አይደለም። ለምን ካልከኝ ስቲል ውሸት አለ ውስጣቸው ወይም ስህተት አለ ውስጣቸው። ስለዚህ እውነት ናቸው ብለህ ልትከራከርላቸው አትችልም። እውነት ከውሸት ጋር ሊቀላቀል ስለማይችል፣ ውሸትም ከእውነት ጋር ሊቀላቀል ስለማይችል ይሄንን በደንብ አስብበት ለማለት ነው። ቀጥል የሚሉ እሺ ፓስተር ኦኬ ዳጊ እንግዲህ አንተ ፓስተር እንዳለህ ነው ሲያስተምሩህ ገና ከምንጩ ከመጀመሪያው የ9 ዓመት የ8 ዓመት ልጅ ሆነህ ሲያስተምሩ ያኔ ስህተት አለባቸው እነዚህ መጽሐፍቶች እነዚህ ታሪኮች ብለው አይነግሩምም። አሁን ኦርቶዶክስ ስህተት አለባቸው ማለት የጀመረችው ስህተት እንዳለባቸው የልጅነታችንን እድሜ ሁሉ ጭምር እንዴት እንዳለፈ እስከማናውቀው ድረስ ቁጭ ብለን ያነበብን ወገኖች ወንድሞቼና እህቶች
ወንጌላውያን አማኞችና እንደዚሁም ተሐድሳውያኑ በመረጃ ስናሳያቸው ወደ ብርሃን ስናወጣው አይ እያሳየናቸው እንኳን ራሱ መጽሐፍቶቹ ስህተት ሊኖርባቸው ይችላል እያሉ ነበር ብለው የሚሉትና እሱን ተው ወንድምዬ፣ ውሸታቸውን ሲዋሹ ነው። መጽሐፍቶቹ ስህተት ሊኖርባቸው ይችላል ማለት ብቻ ሳይሆን ከእያንዳንዱ ገድል ውስጥ እንደው በትንሹ ካሳነስኩት 80% የሚሆነው ስህተት ነው። እያንዳንዱ ገድል 80% የሚሆን ተሳስታል ብሎ የሚለኝ ሰው ካለ ይምጣና ያውራ። ከታምረ ማርያም ጀምሮ ማለት ነው። 80% ስህተት ከሆነ 80% አረም ከሆነ ስንት በመቶ ነው ስንዴ? ይታያችሁ። ይሄንን እንዳነበበ ሰው ነው የምናገረው። ስለዚህ 80% ስህተትና እንክርዳድ ምናምን ነገር ኖሮበት መጽሐፍቶቹ ሊሳሳቱ ይችሉ ይሆናል እየተባሉ የሚሰጠው መላምት ሁሉ ትክክልና አግባብ አይደለም ማለት ነው። ኦኬ። ስለዚህ በዮሐንስ ወንጌል መጽሐፍ ይሄ ታምረ ማርያም ላይ ነው ያለው። በዮሐንስ ወንጌል መጽሐፍ ምዕራፍ 9 ቁጥር 32 ላይ ስናነብ ከእናቱ ማህፀን ጀምሮ እውር ሆኖ የተወለደውን አይኖቹን የከፈተው ማን ነው ብላ ያለው ማን ነው? ዳጊ ጌታ ነው አይደል? ጌታ ነው፣ ጌታችን ማለት ነው። አዎ። ከዚሁ ጥያቄው ላይ ያለችኝ ኤርሚያ ይሄን ሲናገሩ የነበሩት ሰዎች አማኞች ናቸው ማያምኑት ናቸው? ምኑ ሲናገሩ የነበሩት? ይሄን ቃል ሲናገሩት የነበረ እንዴት አይን ያበራል ምናምን ሲሉ ሲናገሩ የነበሩት እነሱ አይሁዳውያን ናቸው። የኢየሱስ ክርስቶስ አማኞች አይደሉም ማለት ነው። አይደሉም። እነሱ አይሁዳውያን ናቸው። በይሁዲ እምነት ውስጥ ያሉ ናቸው። ሕግና ነቢያት የተሰጣቸው ናቸው። ከእግዚአብሔር ቃል ጋር ራሱ ትክክለኛ የህይወት ስርዓት ምልልስ አልነበራቸውም። ያው ጌታን የሚቃወሙ ጌታን ሰው እንዳይሰማው ጌታን ሰው እንዳይከተለው ሲቃወሙ ሲሳደቡ ሊገድሉም ሲፈልጉ ነበር። በጣም ብዙ ምቹ ጊዜ ይጠብቁ ነበር። በየቦታው ነው በየጊዜው ነው የሞት እቅድ ላው ላይ ያቀዱ የነበረው። ለዚህ ምን አይነት ማረጋገጫ አለን? አሁን ኤርሚያ ምን ማለቱ እነሱ ይሄ ከዓለም ከተፈጠረ ጀምሮ ማንም ሰው አይን አላበራም ይላል መጽሐፉ አይደለ ብለው ተናገሩ ነው የሚል እና እንዲሁ እነሱ እንደኛ ባለንበት ያው ከመረጃ አንፃር እንኳን የራቁ ቢሆኑስ እንደዚህ እንደኛ ባለንበት ላይ ይስፋፋ ይችል ነበር። ለዛ ምን አይነት እንትን አለ? አይደሉም እነሱ ከዛ ምን አይነት መልስ? እሺ ኦኬ፣ ምን አይነት መልስ አለ? የመጽሐፍ ቅዱሳዊ መልስ ነው። መልካም ሰጠኝ። የመጽሐፍ ቅዱስ መልስ ብሉይና አዲስ ኪዳን መጽሐፍት እንዳለ ታውቃለህ አይደል? አዎ። አዲስ ኪዳን በጌታችን በኢየሱስ ክርስቶስ ከመመስረቱ በፊት ብሉይ ኪዳን የሚባል መጽሐፍት አለ አይደል? አለ። ኦኬ፣ ብሉይ የሚባለው መጽሐፍት ብሉይ ኪዳን ውስጥ 39 መጽሐፍት እንዳለ ታምናለህ? ከኛ 81 54 መሰለኝ 54 ነው። እናንተ እሱ ተጨማሪ የተባለ ዲትሮካኖኒካል እሱ አለ። እሱ በአይሁዳውያን ካነን ራሱ አይቀበሉትም። የመጽሐፍ ቅዱስ ክፍልም አይደለም። ግን ዋነኛው ግን 39 ታምናለህ? ያስማ 30 ያሉን አምናለሁ። ግን ደግሞ 66 አለ ኤርሚያ። ኖ እሱን አይደለም። አጠቃላይ እናንተ ብዛት 66 ነው። ብሉይ ኪዳን ብቻ ነው ያልኩህ። ብሉይ ኪዳን ብቻ ነው። አዲስ ኪዳን አልጻፍኩትም። አየሁ፣ አውቄ ትቼዋለሁ። አልጻፍኩትም። ምክንያቱም አዲስ ኪዳን በጌታችን ስለሆነ የሚጀምረው ይሄም በጌታችን የተመሰረተው በእርግጥ ግን ይሄኛው አዲሱ ኪዳን በክርስቶስ ደም ነው የተመረቀው እንጂ ይሄኛው ኪዳን ጌታችን የለበትም እያልኩ አይደለም። ይሄኛውም ኪዳን በደም ነው የተመረቀው። ይሄኛውም ኪዳን አዲሱም ኪዳን በደም ነው የተመረቀው ማለት ነው። ጌታችን እንትን ያለው ይሄኛው በኮርማዎች በፍየሎች በጥጆች ደም ነው። ይሄ ግን በጌታ ደም ነው። ኦኬ፣ የኪዳኑ ባለቤት ራሱ ጌታችን ነው። የቀደመውንም ኪዳን ከእስራኤል ሕዝብ ጋር ያደረገው ራሱ ያህዌ ነው። ዘጸአት መጽሐፍ ምዕራፍ ዘጸአት 24 ላይ ማለት ነው። የኪዳኑን ደም በሕዝቡና በመጽሐፉ ላይ ረጨው ይላል፣ በቆሬ ውስጥ አድርጉ። ኦኬ፣ ስለዚህ ይሄኛውን ኪዳን በዚህ ኪዳን ውስጥ 39 መጽሐፍት አለ። እነዚህ መጽሐፍቶች ለእስራኤል ቤት የተሰጡ ናቸው። ልብ በል። በእነዚህ መጽሐፍቶች ውስጥ የተጻፉ ብዙ የእግዚአብሔር ሰዎች ከታላቁ ነቢይ ከሙሴ ጀምሮ ጌታችን እስከተወለደበት ዘመን ድረስ የነበረው ዮሐንስ የሚባለው ነቢይ እስከተገለጠበት ጊዜ ድረስ
የነበሩ የእግዚአብሔር ሰዎች እግዚአብሔር የተጠቀመባቸው እግዚአብሔር ያከበራቸው እነሱም በዘመናቸው እግዚአብሔርን ያከበሩ ትልልቅ የእግዚአብሔር መለኮታዊ ተአምራቶች በእጆቻቸው የተደረጉ ጌታም ለዘላለም የሚሆን የማይሻረውን ቅዱሱን ቃል የተናገረባቸው ቅዱሳን አባቶች አሉ፣ ነቢያት ማለት ነው። በእነሱ እጅ በእነዚህ በነቢያት እጅ ብዙ ተአምራቶች ተደርገዋል። ሙት ተነስቷል፣ ባህር ተከፍሏል፣ የሰማይ ስርዓት ሁሉ ቆሟል፣ እንደ ፀሐይ ማለት ነው። በገባኦን ኮረብታ ላይ በጣም ብዙ በፈርዖንና በሰራዊቱ ላይ እግዚአብሔር በሙሴ እጅ ትልልቅ ተአምራትን አድርጓል። ግን የቱንም ያህል ተአምራቶች ቢደረጉ በነቢያቱ እጅ የእውር አይን ግን አልተከፈተም። የእውር አይን አልተከፈተም። ኦኬ፣ አልተከፈተም። ስለዚህ የመጽሐፉ ባለቤቶች እነሱ ስለሆኑ የእግዚአብሔር ቃል አደራ ተሰጧቸው ብሎ በሮሜ መጽሐፍ ምዕራፍ 3 ላይ ይናገራል፣ አዲስ ኪዳን ላይ። ስለዚህ ያውቃሉ። ከነዚህ ከእስራኤል ቤት ከዚህ ሀገር ውጭ ከዚህ ሀገር ውጪ እግዚአብሔር ማንንም ነብይ አላስነሳም። ነቢያትን ከነዚህ ሀገር ውጪ ናዝራውያንና ነቢያትን ከዚህ ሀገርና ከዚህ ህዝብ ውጪ አላስነሳም፣ አልተናገረም። የትኛውን ሌላውን አህዛብ ነው በሙሉ ከእስራኤል ቤት ውጪ ያለው በሙሉ አህዛብ ነው። አፍሪካ በል፣ አውሮፓ፣ ካናዳ በል፣ አሜሪካ፣ አውስትራሊያ በባህር ደሴቶች የነበረው በሙሉ ጣዖት፣ ጂኒ፣ አጋንንት፣ ቦሮንቲቻ፣ ጨሌ፣ ቆሌ ምናምን ነገር ሲያመልክ የነበረ ትውልድ ነው። እግዚአብሔር አሕዛብን በራሳቸው መንገድ ይሄዱ ዘንድ ተዋቸው ብሎ ስለሚል ማለት ነው። እግዚአብሔር ከአሕዛብ መካከል መርጦ በዚህ ህዝብ መካከል ማደሪያውን አደረገ፣ ድንኳኑን፣ ህግና ስርዓትን ሰጣቸው። ናዝራውያንና ነቢያትን አስነሳ። ቅዱሳን መላእክትን ማኒፌስት እያደረጉ ይገለጡ ነበረ ለነሱ ልጆች ማለት ነው። ከሰማይ ቅዱሳን መላእክት እየመጡ እዚህ ምድር ላይ ይገለጡ ነበር። እሱ የመረጣቸው ቅዱሳን ነቢያትን ሐዋርያትን ቅዱሳን ነቢያትን ያወራቸው ነበር፣ የብሉይ ኪዳን ላይ ስለሆነ ማለት ነው። ለቅዱሳን እናቶች ይገለጥ ነበር፣ ለነ ሳምሶን እናት ለነ ማኑሄ ሚስት ማለት ነው። ለሳምሶን እናት ለማኑሄ ሚስት እሷና እሷን ለመሰሉ ይገለጥ ነበር። የእግዚአብሔር መልአክ ይገለጥ ይናገራቸው ነበር። በጦርነት ኃይለኞች እንዲሆኑ የባዕድን ጭፍሮች እንዲያባሩ እግዚአብሔር የመላእክትን መገለጥ አንዳንዴ ጌታ ራሱ በመላእክት መልክ እየተገለጠ ያወራቸው ነበር። ለምሳሌ በአብርሃም ቤት በእንግድነት ራሱ ያህዌ ነው የመጣው፣ ራሱ ጌታ ማለት ነው። ያ ያህዌ ከድንግል የተወለደ የዓለም መድኃኒት ነው፣ ኢየሱስ ማለት ነው። ራሱ መጥቶ አብርሃም ቤት በሩን አንኳኩቶ ቂጣ ጋግሮለት፣ እርጎ ቀርቦለት፣ ጥጃ አምጥቶለት አርዶለት ከሁለት መላእክት ጋር የበላው ራሱ ያህዌ ነው፣ አብርሃም ቤት የመጣው ማለት ነው። ስለዚህ እንደዚህ አይነት መገለጥ ነበር። የእግዚአብሔር መገለጥ ለእስራኤል ሕዝብ እንደዚህ ነበር በመካከላቸው ማለት ነው። ስለዚህ በእነሱ ዓለም መጽሐፉን ስለሚያውቁት በመጽሐፍት ውስጥ እንዲህ አይነት ነገር ተደርጎ ተሰምቶ ታይቶ አይታወቅም። ይህንንም እኮ እነሱ ገርሟቸው ነው የጠየቁት። ሰውየውን ጠየቁት፣ አላመኑትም። እና ቢቸግራቸው ቤተሰቡን አስጠሩ። ይሄ ልጃችሁ ነው ወይ እንዲሆነ ነው ወይ የተወለደው ብለው አሉ። ኢየሱስ ጌታዬ ታምራት ባደረገበት ቦታ ሁሉ እየሄዱ ያረጋግጡ ነበር። ጥሩ ነው ማረጋገጥ። አረጋግጠው ግን አያምኑም። አረጋግጠው ወይ ይሳደባሉ፣ አረጋግጠው ወይ ለመግደል ይሞክራሉ። አሁን እዚህ በዮሐንስ ወንጌል መጽሐፍ ምዕራፍ 9 ላይ ቅድም ባነበብነው እዚህ ቁጥር 32 ላይ ባነበብነው ክፍል ላይ በዚህ ክፍል ላይ አይነ ስውሩን መጡ፣ አዩ፣ ነገራቸው፣ አረጋገጡ። እዚህ አልሰሙትም ማለት አላመኑትም። ሄደው ወላጆቹን ጠየቁ። ይሄ ልጃችሁ ነው እውር ሆኖ የተወለደው ከመወለዱ ጀምሮ? አዎ። ማን አይኑን ከፈተ? ራሱ ሙሉ ሰው ነው ጠይቁ አሉ። ምክንያቱም ራሱ እነሱ እንኳን እንዳይመሰክሩ ያው ከአይሁድ ማህበር ሊያገሏቸው ከአይሁድ ሸንጎ በሸንጎ ይለዩዋል፣ ከማህበረሰቡ ይለዩዋል ነጠላ ስለሚያደርጉ። ስለዚህ ወላጆቻቸው ፈርተው ማንም ይሄ ተብሎ የተባለው ጌታ ነው፣ ይሄ ከገሊላ ናዝሬት ወጣ የተባለው ነብይ የሆነው ኢየሱስ እሱን ክርስቶስ ነው ወይ ደግሞ መሲያው ነው ብሎ የሚመሰክር ማንም ሰው ቢኖር ከአይሁድ ማህበር እንዲለዩት ህዝቡን ቃል አስገብተዋቸዋል። ምክንያቱም እሱ ዝም ብሎ ቃል ብቻ ተናጋሪ አይደለም። ጌታ ኢየሱስ ቃል ብቻ ተናጋሪ አይደለም። የተናገረውን ቃል የሚፈጽም፣ የተናገረው የሚሆንለት፣ የነካው የሚፈወስ፣ በስልጣኑ ቃል አጋንንቶችን የሚያወጣ ተደርጎ በዓለም ታሪክ ተሰምቶ ተደርጎ በየትኞቹም ነቢያት ተደርጎ ተሰምቶ የማይታወቀውን ነገር ነው ሲያደርግ የነበረው።
ከዚህ የተነሳ የብዙ ህዝብ ጉባኤ ተከተለው ከአይሁድ ማለት ነው። የብዙ ህዝብ ጉባኤ የነሱ ቁጥር እየቀነሰ ኢየሱስን ጌታዬን ህዝቡ ይከተለው ጀመር። ስለዚህ ይሄን ሰው ባጭሩ መቅጨት አለብን ነው መግደል አለብን ብሎ የሚል በጣም ብዙ ጊዜ ምቹ ጊዜ ጠብቆ ነበር። ለምን እንደሚጋሉት ምንም ኃጢአት ስላደረገ አይደለም። የሚያደርገው ነገር ሁሉ በሙሉ ታንጀብል ተጨባጭ ነው። ያ የውራንና ይከፍቶ መጥቶ ጠየቁት። የተፈወሰውን ሰውዬ ጠየቁት፣ ነገራቸው። አላመኑም። ቤተሰቦቹን ጠሩ፣ ጠየቁት። እነሱም እሱን ጠይቁት ብለዋል። ደግመው ጠየቁት፣ ነገራቸው። አንተ ስለ እርሱ ማን ትላለህ ብለው ሲሉት ነብይ ነው ብሎ አላቸው። ይሄ በጣም እኮ የሚያስደነግጥ እኮ ምስክርነት ነው። ነብይ ነው አላቸው። አሁን እኔ ጥያቄ ወደ እሱ ጋር ከመምጣት በፊት የኦርቶዶክስን ውሸት ነው እኔ ያፈረስኩ ያለሁት። ቆይ ታምረ ማርያምን ላምጣ። ኦኬ እኔ አሁን ግራ መንገዴም በኋላ ስለ ጌታዬ እናገራለሁ ወይ ወንድሞቼም ይናገራሉ። እኔ በህዝቤ ላይ እየዋሸች ያለች ቤተክርስቲያን አለች፣ ኦርቶዶክስ። ያው አዲሱ ተሻሽሎ ታርሞ ወጣ ብለው ያሉት የዛሬ 3 ዓመት እኛ ስንናገር ሰምተው ኧረ ግድ የላችሁም ይሄ ነገር ሰሩ እንትን በሉት አስተካክሉት አርሙት ብለው ታረመ የተባለው መጽሐፍት ውስጥ ያለ ጉድ ነው የምናየው ማለት ነው። እሺ በእንተ ልደታ በእንተ ጽንሰታ ወልደታ 14ኛው ላይ ማለት ነው። ኦኬ አንዱ እንግዲህ በግንቦት አንድ ከሚዋሸው ውሸት አንዱ ይሄ ነው። ስለ መጸነሷና ስለ መወለዷ ቤተ መቅደስ ስለ መግባቷ ይላል። ያው ልመናዋ ክብሯ ካለ በኋላ ይሄ ታምር የተደረገው ራሱ በእሷ ነው ብሎ የሚሉት ከካህናት ወገን የምትሆን ሐና የምትባል ሚስት ያገባ ኢያቄም የሚባል ከነገደ ይሁዳ የተወለደ አንድ ሰው ነበር። ሁለቱ እግዚአብሔርን የሚወዱ እግዚአብሔር የሚወዳቸው ደጋጎች ነበሩ። እግዚአብሔር በሰራው ሕግ ጸንተው ይኖሩ ነበረ። ሚስቱ ግን መክና ትኖር ነበረ። ልጅ ስላልነበራቸው አዝነው ተከዘው ይኖሩ ነበረ። ዕለት ዕለትም ወደ ቤተ እግዚአብሔር እየሄዱ ልጅ ይሰጣቸው ዘንድ በሐዘን በለቅሶ ልመናቸውን ወደ እግዚአብሔር ያቀርቡ ነበር። ገንዘባቸውንም ከፍለው ለድሆች፣ ለጦም አዳሪዎች፣ ለቤተ እግዚአብሔርም ይሰጡ ነበር። እግዚአብሔርም ልጅ በመስጠት ልመናቸውን ይቀበላቸው ዘንድ በማመን ይደረግናል በሚል ተስፋ ጸንተው ይኖሩ ነበር። ከዕለታት በአንድ ቀን ሐና ሚስቱ ኢያቄም መጥተው ወደ ተክል ቦታ ገቡ። አትክልት ጋርደን ነገር ያለበት ማለት ነው። እዛ ቆመውም ሲጸልዩ እርግቦች ከልጆቻቸው ጋር ደስ ብሏቸው ሲጫወቱ አይተው ልጅ ስለሌላቸው ፈጽመው አዘኑ። ከሐዘናቸው ብዛት የተነሳ አንቀላፍተው ተኙ። ሐናም ተኝታ ሳለች በባሏ በኢያቄም እጅ በትር እንደተያዘች ያችን በትርም አብባ አፍርታ አየች። ቆይ ሌላ ውሸት ትዝ አለኝ። አንተዬ ሌላ ውሸት ትዝ አለኝ። 80 አሐዱ ኧረ ኦርቶዶክስ ጌታ ይሁንሽ፣ በእውነት እግዚአብሔር ይሁናችሁ። ትንቢተ ኢሳይያስ መጽሐፍ ምዕራፍ 11 ትንቢተ ኢሳይያስ መጽሐፍ ምዕራፍ 11 ኦኬ። ሁለተኛውም 80 አሐዱ ሁለቱም እጃቸው ላይ ምንም እንዳይቀር አድርገን ነው በእውነት ውሸትን ማፈርሰው።
ኦኬ ትንቢተ ኢሳይያስ መጽሐፍ ምዕራፍ 11 ይልኝማ ብራዘር ኦኬ ምን አሉ እዚህ ጋር ፈትልህ ያው እዚህ ያለ ቀይደል ምን አለ ሐና ተኝታ ሳለች በባሏ በኢያቄም እጅ በትር እንደያዘች ያችን በትር አብባ አፍርታ አየች ይላል አይደል? ያቺም ምንድነው ያለቻት? ያቺም ምን በትሯ በሴት አንቀጽ ነው አይደል የተጠራችው አንቺ ተብላ? በሴት አንቀጽ 80 አሐዱ 2000 ዓመተ ምህረት እትም ላይ ምን ይላል? ከእሴይ ምንድነው የሚለው? ከእሴይ ስር በትር ትወጣለች አበባም በግንዱ ይወጣል። አበባም በግንዱ ይወጣል። አበባም ከግንዱ ይወጣል። እሺ ምንድነው እግዚአብሔር መንፈስ ምንድነው ግን እቺን የፈለኩት የትኛዋን? በእሴይ ስር በትር ትወጣለች። ከእሴይ ስር አበባም ዞር አድርገው ኤርሚ የሸፈንከኝ ከግንዱ ይወጣል። እኔ የፈለኩት በትሯ ነው። በትሯ ምንድናት? ትወጣለች ነው አይደል ብሎ የሚለው ይሄኛው 80 አሐዱ ይሄኛው 80 አሐዱ ታውቀዋለህ አይደል? አውቀዋለሁ። ይሄኛው 80 አሐዱ ከመታተሙ ከ30 ዓመት በፊት ነው አይደል? ይሄኛው የታተመው እሱ የስንተኛው እትም ነው? እሱኛው አሁን ያስቀው ይሄኛው የ2000 ዓመት ነው። ይሄ 2000 ነው። 2000 ነው አውቃለሁ። የአቡነ ጳውሎስ ይሄኛው ከመታተሙ በፊት ይሄኛው ታትሞ ነበር አይደል? ከ30 ዓመት በፊት እሺ እዚህኛው ላይ በትሩን በሴት አንቀጽ ነው አይደል የጠራት? የተጠራው እዚህም ታምረ ማርያም ላይ በትሯን በሴት አንቀጽ ነው አይደል የጠራት? እዚህኛው 80 አሐዱ ላይ በትሩን በምን አንቀጽ ነው የጠራው? እሺ በወንድ ከሴይ ግንድ ምን ይወጣል ነው ያለው? በትር ከስሩ ምን ያፈራል ነው ያለው? ቁጥቋጥ። ያ ከስሩ የሚወጣው ቁጥቋጥና በትር ምን ያርፍበት አይደል? እስኪ አንብቡ። የእግዚአብሔር መንፈስ የጥበብና የማስተዋል መንፈስ የምስክርና የኃይል መንፈስ የምክርና የኃይል መንፈስ የእውቀትና የእግዚአብሔር የመፍራት መንፈስ ያርፍበታል። በወንድ አንቀጽ ነው የተጠራው። በትሩ በወንድ አንቀጽ ነው የጠራው። እዚህኛው ላይ በትሯን በሴት አንቀጽ ነው የጠራው። እዚህኛው ላይ በትሯን በሴት አንቀጽ ነው የጠራው። ለምን ነው የቀየሩት? ይሄም የኦርቶዶክስ ነው፣ ይሄም የኦርቶዶክስ ነው። እስኪ እሱኛውን 81 በሆኑን አሳይኝ እድሜ። ይሄኛው ቴንክ ዩ ጎበስ። ያው አባ ተክለ ሃይማኖት ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ መቅደሙ ላይ ማለት ነው። ያው የኢትዮጵያ ኦርቶዶክስ ቤተክርስቲያን ይህ መጽሐፍ ቅዱስ DCRO 53 በኢትዮጵያ መጽሐፍ ቅዱስ ማህበር ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታተመ ይላል። 1980 ዓመተ ምህረት። ስለዚህ ይሄንን በትሩን ኢሳይያስ በወንድ አንቀጽ ነው የጠራው። እግዚአብሔር የመፍራት መንፈስ ያርፍበታል ብሎ ማለት ነው። እዚህኛው ላይ በትሯን በሴት አንቀጽ ነው የጠራት። እዚህኛውም ላይ በትሩን በሴት አንቀጽ ነው የጠራት። 80 አሐዱ በተባለው ላይ የትኛው ነው ትክክል? አንተ እንዳንድ ኦርቶዶክሳዊ በትርስ ማለት በመጽሐፍ ቅዱስ እንዴት ነው የሚፈታው? የሴት በትር አለ ወይ? በትር አንደኛ መጽሐፍ ቅዱስ በትርን ምን ብሎ ነው የሚፈታው? ያው በወንድ ነው እሱማ የሚፈታ። እሺ በትሩን ለምን ነው ታዲያ የቀየሩት? እዚህ በሴት እዚህ በወንድ ለምን ያደረጉት? አያው እንዴት እንደሚጫወቱባችሁ። ኦርቶዶክሳውያን ኢየሱስን አይወዱትም ብዬ ብል ምንም እያጋነንኩ አይደለም።
ስረዛ ላይ እሱ ስናከብረዋለን። አየን እኮ አክብሮቱን አየን። ይሄን ለምን ቀየሩት? ለምን እንዴት እዚህ በሴት አንቀጽ እዚህ በወንድ አንቀጽ የተጻፈ እንዴት ሁለት መጽሐፍ ቅዱስ ይኖራቸዋል? እዚህ ጋር በወንድ ነው የምናነበው፣ እዚህ ጋር በሴት ነው የምናነበው። የትኛው ነው ትክክል? ኢየሱስ ወንድም ሴትም ነው ልትሉን ነው ወይስ ማርያም ወንድም ሴትም ነች ሁለቱም ጾታዋ አላት እሷ ብላችሁ ልትሉን ነው ወይስ? መልስ አለ ዳጊ? አረ ያው ስህተት እንዳለ አሳይተኛል። ይሄ ለማርያም ነው አይደል? በሴት አንቀጽ ስለተጻፈ ስለዚህ ማርያም ሴት ነች እንጂ ወንድም ሴትም አይደለችም አይደል? አይደለችም፣ ሴት ናት። ግን የተጻፈው በሴት አንቀጽ ስለሆነ ለሷ ነው። ለመሲሁ ከሆነ መሲሁ ሴት አይደለም ወንድ ነው። እሺ ይሄ ደግሞ ለመሲሁ ነው የተነገረው፣ በወንድ አንቀጽ ነው የጠራው፣ ለመሲሁ ነው አይደል? በወንድ ነው እሱ። ያ ስለዚህ ይቅርታ ሁለት መጽሐፍ ቅዱስ ነው አይደል ያላችሁ? ያ ያው ቢግ ኩዌስችን ትልቅ ጥያቄ ተወልደ ካለ መጠየቅ ያለበት። ኦኬ እንዳትረሳ ይሄንን። እንዲህ ነው የሚቀልዱባችሁ። እንደ ቀላል የማይታለፍ የተሰራ ወንጀል፣ በእግዚአብሔር ቃል ላይ የተሰራ ወንጀል መሲሁን ትውልድ እንዳያቅ በቀድሞ ትርጉም ላይ የሌለ ዕብራይስጡ ማይላውን የቀድሞ ትርጉሞች የማይሉትን እነሱ ግን ይሰርዛሉ፣ ይደልዛሉ። እንደዚህ ማለት ነው አባቶች። ለምሳሌ እንደዚህ አሁን እንዳሳየው ማለት ነው። እሺ በትር ትወጣለች ብሎ ስላለ ነው። ሁለተኛ ምሱ ሐና እቅፍ በሐና እቅፍ ከፍሬ ሁሉ የሚመስለው የሌለ የሚጣፍጥ መልካም ፍሬ ተይዞ አየ። ሚስትየዋ ለባልየው በትር ስትወጣ ከእጁ አየች። ባልየው ደግሞ ከሚስትየዋ የሚጣፍጥ መልካም ፍሬ ሲወጣ አየ። ከእንቅልፋቸውን በነቁ ጊዜ ደስ አላቸው። በመኝታቸው ስላዩአትም ነገር እርስ በርሳቸው ተነጋገሩ፣ እግዚአብሔርን አመሰገኑት። ከዚያም በኋላ ፈቃድ እግዚአብሔር ይሁን ብለው ወደ ቤታቸው የገቡ። ከዚህም በኋላ ሐና ጸነሰች፣ ጽንሰቷ ታወቀ። የሰጠኸኝን ልጅ እግዚአብሔር መባ አድርጌ እሰጠዋለሁ ብላ ለእግዚአብሔር ተሳለች። ሁልጊዜም በጾም በጸሎት ተወስና በፍጹም ደስታ ለድሆች ለጦም አዳሪዎች ምጽዋትን ስትሰጥ ኖረች። ይህንን ሁሉ ስላደረክልኝ ፈንታ እግዚአብሔር ምን ወረታ አድርግለታለሁ ብላ በልቧ አሰበች። ለመስዋዕት የማይሆነውን ምግብ ሁሉ ከመብላት ትከለከል ነበር፣ ስግደትም ታበዛ ነበር። የሰጣትንም ይጠብቅላት ዘንድ ወደ እግዚአብሔር ልመና አበዛች። ኦኬ ከ6 ወርም በኋላ የሐና ጽንስ ታወቀ። የእሷ ዘመዶች የባሏም ዘመዶች በሰሙ ጊዜ ወደ እርሷ መጥተው የሕፃንነትሽን ዘመን ካለፈ በኋላ ለአንቺ የተደረገ ይሄ የምንሰማው ነገር ምንድን ነው አሏት። መጸነሷንም ያዩ ዘንድ ማኅፀኗን ዳሰሱ። የማንን? የሐናን ማኅፀን ዳሰሱ። ዓይኗ የታወረ ከክብርት ሐና እናት ዘመዶች የነበረች የአርሳባን ቅድም የጻፍኳት ሴትዮ ማለት ነው። የአርሳባን ልጅ የምትሆን አንዲት ሴት ነበረች። ምንም ሳታቅ ዓይኖቿን በዳሰሰች ጊዜ ፈጥና ዳነች። ብፅዕት ሐና ሆይ ብፅዓት ይገባሻል አለቻት። ዓለም ከተፈጠረ ጀምሮ እንዳንቺ በማኅፀኑ የዕውርን ዓይን የበራ የለም ብላ ከዮሐንስ ወንጌል መጽሐፍ ምዕራፍ 9 ጋር ካለው ጋራ ኦርቶዶክስ ምን ማንከልክሏት እንደ ልቡ አይደለች እንዴ? የሰራዊት ጌታ እግዚአብሔር ግን ይበቀላታል። ዓለም ከተፈጠረ ጀምሮ እንዳንቺ በማኅፀኑ የዕውርን ዓይን የሚያበራ የለምና አለቻት። የእግዚአብሔርስ ቃል ምን ይላል? ቅድም ያስነበብኩ በማን ላይ ነው የሚዋሹት? በኢሳይያስ መጽሐፍ ላይ ሲናገር ምን ይላል? የአምላኬ የእግዚአብሔር ቃል
እንዲህ እንደናንተ እንደ ኦርቶዶክሶቹ አይነቶቹን ማለት ነው። አንተ እንኳን ገራገር ነህ። ኢሳይያስ 57 ላይ እሰይ ጌታ የመንፈስ ቅዱስ ወደ መንፈስ ያመጣውን እናገራለሁ። 57 አንድ ላይ ምን አላቸው ኢሳይያስ በአንድ ወቅት ምን አላቸው? በማን ላይ ታላግጣላችሁ አላቸው። በማንስ ላይ አፋችሁን ታላቅቃላችሁ? ምላሳችሁንስ በማን ላይ ታስረዝማላችሁ? ጥያቄ ነው። ለእስራኤል ሕዝብ የቀረበ ጥያቄ ነው። በማን ታላግጣላችሁ? የእስራኤል ሕዝብ ያላግጥ ስለነበረ ማለት ነው። በማንስ ላይ አፋችሁን ታላቅቃላችሁ? ምላሳችሁንስ በማስ ላይ ታስረዝማላችሁ አላቸው። አይቷል ጌታ፣ ሰምቷል ጌታ። የተጻፈው ለትውልድ ትውልድ ሊያስተላልፉ የፈለጉትን የልጁን የኢየሱስ ክርስቶስን ተአምራትን ከትውልድ ፊት ሰርዞ እንዲህ አይነትን ማለት ነው። እሺ ዮሐንስ ወንጌል መጽሐፍ ምዕራፍ 9 ዮሐንስ 9:32 ቅድም ያነበብነው ማለት ነው። እስቲ ይሄን ሁለቱን አነጻጽረልኝ ወንድሜ። መጽሐፍ ቅዱስ ይሄንን ኦርቶዶክስ ትቀበላለች። እውር ሆኖ የተወለደ አይኖቹን ማንም እንደከፈተ ዓለም ከተፈጠረ ጀምሮ አልተሰማም ይላል። ዓለም ከተፈጠረ ጀምሮ እንዳንቺ በማህፀኑ የእውር አይናን ያበራ የለምና ይላል። ለማን የተነገረው? ለሐና። ሐና የእውራንን አይን አብርታለች። ሰዎች ማህፀኗን እየዳሰሱ ማለት ነው። ያው እንትኑ ተረጓሚው ለልጅቱን በማሰብ ነው እንጂ የሐናን እንትን በማለት አይደለም እኮ ልጅቱን ቢሆን አሁን። ስለዚህ እኔ አሁን የፈለኩት ኢየሱስ ክርስቶስ ጌታ ገና በስጋ አልተወለደም፣ ከማርያም ነው የሚወለደው። አሁን ማርያም ገና በእናቷ ማህፀን ውስጥ ሆና ገና አልተወለደችም። ራሷ ማርያም በሐና ማህፀን ውስጥ ሆነው ሰዎች እየመጡ ይዳስሱት የነበረው የማርያምን ማህፀን የሐናን ማህፀን ነው። የሐናን ማህፀን ሲዳስሱ የዕውራን አይን ይበራ ነበር። ስለዚህ እዚህ ጋር ክርስቶስ ሐና ማርያምን ወለደች፣ ማርያም ኢየሱስን ወለደች። ኦኬ። ስለዚህ ክርስቶስ ተወልዶ የአይነ ስውሩን አይን ሳያበራ በፊት ሐና አብርታለች እያለ ነው። ሐና ካበራች ዓለም ከተፈጠረ ጊዜ ጀምሮ አልተሰማም ብሎ ያለው ዮሐንስ ምን ነክቶት ነው? አልሰማም? እንደሄንን የሐና እናት የማርያም እናት ሐና እውር እንዳበራች አልሰማም? እንደ አይሁዳዊው ዮሐንስ ስህተት ይኖራል። ማን የተሳሳተው? መጽሐፍ ቅዱስ ወይስ መጽሐፍ? ኧረ ኖ መጽሐፍ ቅዱስ መቼም አይሳሳትም። ስለዚህ ስህተት ይኖራል ነው ወይስ ስህተት ነው? ስህተት አለ እሱ ላይ። አዎ እንዲህ የሚቀልዱት ማለት ነው። ዳጊዬ አንተን አይነትና መሰሎቹ ንጹሃን ላይ እንደዚህ ይቀልዳሉ ማለት ነው። ገና ጉድ አሰማሃለሁ። ገና ጉድ ማለት ነው። ጀመርን እንጂ አልጨረስንም። እሺ ዘመዶቿም ሰገዱላት። ብጽዕታና ከአጥቢያ ኮከብ ፀሐይ እንዲከብር በሳቸው ላይ ከበረች። ዝናዋ በየአገር ሁሉ ተሰማ። ድውያን ሁሉ ሕሙማን ሁሉ እያመጡ ማህፀኗን እየዳሰሱ ይፈወሱ ነበር ይላል። ይሄም ሆኗል አይደል? ድውያንን ይላል ጽሑፉማ እኮ ትክክል ነው። ይቃረናል ከእንትኑ ጋር ከመጽሐፍ ቅዱስ አይደል? ይሄን ሁሉ ዝናውን የሰሙ ዝናዋ ብሎ የሚለው ዝናውን የሰሙ ሁሉ ከጢሮስ ከሲዶና ከተለያዩ ሀገሮች ሁሉ በፀሐይ በጨረቃ የሚነሳባቸው ድውያንን ሁሉ እያመጡ እሱም በነኩት ጊዜ የዳሰሱት ሁሉ ዳኑ ይላል። ምንድነው ኦርቶዶክስ ዓላማዋ? ኢየሱስን ማስረሳት፣ ለሱ የተነገረውን አማርኛና ቃላትን አቀያይረው መጽሐፍ መጽሐፍ ቅዱስ አነባለሁ ብለኸኛል አይደል ዳጌ? አነባለሁ። ምን አዲስ ኪዳን ነው የምታነበው? እኔ አዲስ ኪዳን ነው ማነብ።
እሺ ምን እንደው የትኛው መጽሐፍ ድረስ አንብባል ወይስ ሁሉን አነበብከው? አረ ያው ገና ነኝ እስካሁን ወደ ሮሜ ሰዎች ላይ ነኝ። ከየት ጀምረህ? እኔ ነው ከማቴዎስ ነው የጀመርኩ። ጎበስ ከማቴዎስ ወንጌል ጀምረህ ማለት ነው። እንዳታቋርጥ። አረ አነባለሁ። እስከዛሬ ያላነበብኩበት ቀን ነው የሚቆጨኝ። አዎ ኤርሚዬ በዚሁ አንድ ነገር እስኪ ልጠይቅህ። አንዴ ቆይ ልጨርስና እሺ ተቀበላለሁ። እሺ መልካም። ተቀበላለሁ። እሺ ስህተትም አለ በጣም ስህተት አለ በጣም። አዎ እሺ ማቴዎስ 14 ስህተትም አለ አይን ያወጣ ስህተት ነው እንጂ ወንድሜ። እሺ ተሻግረው ይላል እዚህ ተሻግረው ደቀ መዛሙርቱ ማለት ነው ህዝቡ ወደ ጌንሴሬጥ ምድር መጡ። የዚያን ቦታ ሰዎች ባወቁት ጊዜ በዙሪያው ወዳሉ አገር ሁሉ ላኩ፣ ህመምተኞች ሁሉ ወደ እርሱ አመጡ ይላል አይደል? ያየው ነው ማቴዎስ 14:35 አመጡ። ከዛስ የልብሱን ጫፍ ብቻ ሊዳስሱ ይለምኑት ነበር። የዳሰሱትም ሁሉ ምን አሉ ይላል? ዳኑ። ኢየሱስ ጌታዬ ስም ይባረክ። አሜን አሜን። አያው ይሄንን ተአምር ለማስረሳት ዝናው በያገሩ ሁሉ ማለት ዝናው የሱ ዝናው ነው የወጣው። እነሱ ግን እዚህ ዝናዋ የሰው ዝና ምን ዝና አላት? ሐና ብትሆን ምን ዝና አላት? ማርያምስ ብትሆን ምን ዝና አላት? የጌታችን እናት ዝነኛው እሱ እንጂ ሐና የማርያም እናት ወይ ማርያም አይደለችም። ዝነኛው ተአምረኛው ጉደኛው ከተባለ ሊወራለት የሚገባ እሱ ብቻ ነው። ዝናዋን የሰሙ ሁሉ ምን ዝና አላትና ምን ዝና አላትና ያው የዳሰሱት ሁሉ ዳኑ ይላል። እዚህስ ህሙማን ሁሉ እያመጡ ማህፀኗን እየዳሰሱ ይፈወሱ ነበር አሉ። ይሄ ማለት ምን ማለት ነው? ከጌታችን ኢየሱስ ክርስቶስ ገና ተወልዶ ድውያን ወደሱ ሳይመጡ በፊት የሴትን ማህፀን እየዳሰሱ ሰዎች ይድኑ ነበረ። ምን ማታካብዱ? ኢየሱስ ክርስቶስ እውር አበራ እያላችሁ አታካብዱ። ገና ከማህፀን ጀምራ እውርም ታበራ ነበረች ዓለም ከተፈጠረ ጊዜ ጀምሮ። ሰዎች ወደ ኢየሱስ ክርስቶስ እየመጡ ዝናውን የሰሙ ሁሉ ከሩቅ ሀገር ከጢሮስ ከሲዶና እየመጡ ይፈወሱ ነበር። የዳሰሱት ሁሉ ዳኑ ይላል። አይ ኧረ ምን ታካብዳላችሁ? ማህፀን እየዳሰሱ ድነዋል እኮ እናንተ አልሰማችሁም እንጂ የማህፀን ዳሰሳ ፈውስ ፕሮግራም ነበር ያለች ነው ኦርቶዶክስ። እንዲህ አይነት ነውረኛ ነገር ነው የተጻፈው። ያልተደረገን ተደረገ፣ ያልሆነን ሆነ። የእግዚአብሔርን ዝና ሳይሆን የሰውን ዝና የፍጥሩን ዝና ምን ዝና አለውና ሰው ምን ዝና አለውና። ከትናንት ወዲያም እየተናገርኩ ነበረ። አብርሃም ያለ እግዚአብሔር ተራ ሰው ነው። ሙሴ፣ ኤልያስ ተራ ሰዎች ናቸው ያለ እግዚአብሔር። እግዚአብሔር ስላከበራቸው ነው። ጳውሎስ፣ ጴጥሮስ በለው ተራ ሰዎች ናቸው ያለ እግዚአብሔር። በክርስቶስ ነው ያወቅናቸው። ክርስቶስ በእነሱን ስለመረጣቸው፣ ክርስቶስ በእነሱ ስለሰራ፣ እነሱም በክርስቶስ ስለኖሩ ነው ያወቅናቸው። የከበሩ የሆኑት እግዚአብሔር ስላከበራቸው ነው። እግዚአብሔር ባያከብራቸው በሕይወታቸው ባይመጣ ማርያምን ተራ ሴት ነበር ሆኖ የምትቀረው። ጌታ በእርሷ መጥቶ ምን አለች? እሷ እንደተናገረችው ብርቱ የሆነው እርሱ በእኔ ታላቅ ስራን አድርጓል አለች። ብርቱ የሆነው እርሱ ታላቅ ስራን ባያደርግ ማርያምን የትም አናቃትም ነበር። የትም አብርሃምን እግዚአብሔር ባይመርጠው ከኡል ከረዳውያን ምድር የትም አናቀውም ነበር። አየህ፣ ዝናው የሱ ነው። በእነሱም ላይ የወጣው የሱ ዝና ነው። በእነሱም ላይ የታየው የሱ ዝና ነው። እነሱም እሱ ነው ዝነኛ ብለው ያሉት።
የጌታችን እናት የተናገረችው ይሄን ነበረ ማለት ነው። ብርቱ የሆነው እርሱ በእኔ ታላቅ ስራን አድርጓል። ብርቱ የሆነው እርሱ በእኔ ታላቅ ስራን አድርጓልና ስሙም ቅዱስ ነው አለች። በቃ ይህን ታላቅ ስራ ስላደረገባት ነው ማርያም ተብላ የታወቀችው። ይህን ታላቅ ስራ ባያደርግባትስ ማርያም ተራ ሰው ሆና ማናቃት አንድ ዮሴፍ ለሚባል ሰው ታጭታ ልጆች እየወለደች አግብታ በምድራዊ ሕግ አግብታ ልጆች እየወለደች ትኖር የነበረች አንድ ተራ ይሁዳዊት ሴት ነበር ሆና የምትቀረው። እሱ ነው ያከበራት፣ እሱ ነው እንድትታወቅ ያደረጋት። የሱ ዝና ነው በእሷ ላይ የወጣው እንጂ የሷ ዝና ምንም የወጣ ነገር የለም። እሷ ምን ዝና አላትና፣ አብርሃም ምን ዝና አለውና፣ ሙሴ ምን ዝና አለውና፣ ጳውሎስ ምን ዝና አለውና ከየት ያመጡት አላቸውና የራሳቸውን ኑሮ ሲኖሩ በነበሩበት እኮ ምድር ላይ ነው እግዚአብሔር የጠራው ማለት ነው። አብርሃምን የራሱ ኑሮ በሚኖርበት ከቤተሰቦችና ከዘመዶች እኔ ወደማሳይ ምድርና ተመልሰው ውጣ ብሎ ማለት ነው። እኔ ወደማሳይ ምድር ውጣ ብሎ ስላለው ማለት ነው። ያው ኢያሱም ለሕዝቡ እንዲህ አለ። የእስራኤል አምላክ እግዚአብሔር እንዲህ ይላል፣ አባቶቻችሁ የአብርሃምና የናኮር አባት ታራን አስቀድመው በወንዝ ማዶ ተቀመጡ፣ ሌሎችንም አማልክትን አመለኩ ይላል። በቃ እዛ አብሮ ከእንጨትና ከድንጋይ ከምናምን ነገር የተቆረቆሩ የተፈለፈሉ የሰው እጅ ስራዎች የሆኑ እነሱን አብሮ ሲያመልክ ነበር። አባትየው ታራን ባመለከበት አብርሃምም ያመልክ ነበር። ከዛ ከጣዖት አምላኪ ቤት ነው ናውጣ ብለው አለው። ናውጣ እንጂ በቃ እዛው እነዛ ጉች ያሉ የአሕዛብ ጣዖታት እንደዚህ እንትን በመሮ አይናቸው ተቆርቆሮ ይወጣላቸው፣ ጆሮ ተፈልፍሎ ይወጣላቸው፣ ብጮህባቸው የማይሰሙ ብታስጠጋም ብታርቅም የማያዩ እነሱን እዛው እያጠነ እየተጫጫሰ የአባቴ እናቴ አምላክ የእናቴ ከራማ የአባቴ ከራማ እያለ አብርሃም እዚሁ ይኖር ነበር። ግን ጌታ መጣና እንዲህ አለ። ጌታ መጣና ሻያው እናንተ ጽድቅን የምትከተሉ እግዚአብሔርን የምትሹ ስሙኝ፣ ከእርሱ የተቆረጣችሁበትን ድንጋይ ከእርሱም የተቆፈራችሁበትን ጉድጓድ ተመልከቱ። ወደ አባታችሁ ወደ አብርሃም ወደ ወለደቻችሁ ወደ ሳራ ተመልከቱ ካለ በኋላ አንድ ብቻውን በሆነ ጊዜ ጠራሁት፣ ባረኩትም፣ አበዛሁትም ይላል። ሃሌሉያ። ምን አንድ ብቻውን በሆነ ጊዜ ጠራሁት፣ ባረኩትም፣ አበዛሁትም። ናውጣ አለው ከቤተሰቡ ናውጣ፣ እኔ ወደማሳይ ምድር ናውጣ። ይሄ አባት ብርቱ የሆነው እርሱ ስለጠራው የዘላለም ኪዳኑን በዚህ አባት ቤትና በዘሩ በትውልዱ ስለፈጸመበት ነው አብርሃም ብለን የምንለው። ያለ እግዚአብሔር ተራ ሰው ነው። ጳውሎስ ያለ እግዚአብሔር ተራ ሰው ነው። ሙሴ ያለ እግዚአብሔር ተራ ሰው ነው። ማርያም ያለ እግዚአብሔር ተራ ሴት ናት። ኤርሚያስ፣ ፓስተር ታሪኩ ያለ እግዚአብሔር ተራ ሰዎች። ተራ ማለት ምናችንም የማይታወቅ ተራ ሰዎች ነን። ብርቱ የሆነው እሱ ግን ሲጠራ እንዲህ ያደርጋል። ከጣዖት አምላኪነት ቤት አውጥቶ ኪዳንን ከአንተ ጋር ያቆማል ማለት ነው። ለዘላለም ስሙ ይባረክ። ጠራሁት፣ ባረኩትም፣ አበዛሁትም ይላል። የእሱ ዝና ነው ሊነገር የሚገባው። በአብርሃም ሕይወት የሰራ ጌታ፣ በማርያም ሕይወት የሰራ ጌታ፣ በሙሴ እጅ፣ በነቢያቱ በሐዋርያቱ እጅ የሰራው ጌታ እግዚአብሔርም በብዙ ምልክቶችና በድንቆች በምልክቶች ቃሉን ለሐዋርያቱ ያጸናላቸው ነበረ። ስለ ጌታ ስለ ኢየሱስ ክርስቶስ እንኳን ራሱ ሲናገር ስለ አባቱ እግዚአብሔር አብ በሐዋርያት ሥራ መጽሐፍ ምዕራፍ 2 ቁጥር 22 ላይ የእግዚአብሔር ቃል ሲናገር እሱም ጌታ ራሱ ጌታ ነው። ግን ምን አለ? የእስራኤል ሰዎች ሆይ ይህንን ቃል ስሙ፣ ራሳችሁ እንደምታውቁት የናዝሬቱን ኢየሱስን እግዚአብሔር በመካከላችሁ በእርሱ በኩል ባደረገው ተአምራትና በድንቆች በምልክቶች ከእግዚአብሔር ዘንድ ለእናንተ የተገለጠ ሰው ነበር ይላል። ራሱ ጌታ ኢየሱስ እግዚአብሔር ነው። ግን ለአባቱ ሰሚት አድርጎ ስለመጣ እግዚአብሔርም የናዝሬቱን ኢየሱስን በመንፈስ ቅዱስና በኃይል ቀባው፣ እርሱ መልካም እያደረገ ይላል። ዝነኛው እሱ ነው። ዝናዋን የሰሙ ሁሉ ይላል እንዴ! ነውር እኮ ነው። ነውር ነው። ነውር ነው። በጣም የነውር ነውር። የሰው ዝና አይደለም የሚሰማው። ከተሰማ እግዚአብሔር ካደረገ እግዚአብሔር ዝና ነው። በኤርምያስ እጅ ወንጌል ቢሰበክ ዝናው መውጣት ያለበት የማን ነው? የኢየሱስ ክርስቶስ ነው።
ማቴዎስ 4:24 ላይ ምንድነው የሚለው? ያው ከቁጥር 23 ኢየሱስም በምኩራቦቻቸው እያስተማረ የመንግስትን ወንጌል የኔ ጌታ ለዘላለም ስም ይባረክ አባዬ እርዳኝ። ኢየሱስ በምኩራቦቻቸው በአይሁድ ስብሰባዎች ማለት ነው እያስተማረ የመንግስትንም ወንጌል እየሰበከ በሕዝብም ያለውን ደዌና ሕማምን ሁሉ እየፈወሰ በገሊላ ሁሉ ይዞር ነበር። ስም ይባረክ የኔ ጌታ። ዝናውም ወደ ሶሪያ ወጣ ይላል። የሱ ዝና ነው መውጣት ያለበት። የማን የማርያም ዝና ያና ዝና ትለኛለህ እንዴ? ምን ዝና አላቸው ነው? የጳውሎስ ዝና ትለኛለህ እንዴ? ምን ዝና አለው? አንድ ነፍሰ ገዳይ የነበረ አይሁዳዊ ሰውዬ አስነስቶ ጌታ ከማፀን ሲሰራው የተሰራው በእርግጥ ለሐዋርያነት ነው፣ ግን በአባቶች ወግ ስርዓት ሄዳለሁ ብሎ እግዚአብሔርን የፈጠረውን አምላክ ለተፈጠረለት ዓላማ መኖር ሲገባው አጣማው አሳደጉት። ምን ዝና አለው? ጌታ ባያገኘው ኖሮ ምን ዝና ነበረው? የጳውሎስ ዝና ወጣ አይባልም። የአብርሃም ዝና ወጣ አይባልም። የሐና የማርያም ዝናዋ ወጣ፣ ዝናቸው ወጣ። የእንትና የፓስተሩ ዝና ወጣ፣ የነብዩ ዝና ወጣ የሚባል ምንም የሚወጣ ዝና የለንም። ምንም እኮ አልኩ፣ ምንም። ዝናው ወደ ሶሪያ ሁሉ ወጣ። በልዩ ልዩ ደዌና ስቃይ ተይዘው የታመሙትን ሁሉ አጋንንት ያደሩባቸውን በጨረቃም የሚነሱባቸውን ሽባዎችን ሁሉ ወደ እርሱ አመጡ፣ ፈወሳቸውም ይላል። ሃሌሉያ! ፈወሳቸው። ይኸው ባለዝናው የይሁዳ አንበሳ የእግዚአብሔር ልጅ ኢየሱስ ለዘላለም ስሙ ይባረክ። በማርያም ያደረገው ዝናው የሱ ነው የወጣው። ብርቱ የሆነው እርሱ በእኔ ታላቅ ስራን አድርጓል ነው ያለችው። እዚህ መጡና ማዕፀን ደሰው ጥፍሯን ተነቅሎ እንትን ብሎ አንተ መንፈስን በጣም የሚያበሳጭ በማንም አልኩ። የማርያም ዝናዋ የወጣው ራሱ ጌታ በሷ ታላቅ ስራን ስላደረገ ነው እንጂ በራሷ ምን ዝና አላትና። አብርሃም ዝናው የወጣው ጳውሎስ ዝናው የወጣው ብርቱ የሆነው እርሱ በእነሱ ስራን ስላደረገ ነው። ናግባ ዳጌ ናግባ ዛሬ ነው አለ። እሺ ኦኬ ላይ ነው ያለው። እሺ እና የሱ ዝና ነው የሰው ዝናዋን በየሀገሩ ሁሉ ተሰማናሉ። ይኸው ዝናው በሀገሩ ሁሉ ወጣ ይላል። ምንድነው ኦርቶዶክስ አጀንዳዋ? የኢየሱስ ክርስቶስን ታምራት ሰርዞ የሰውን ታምራት ለማሳየት ነው። አንዴ አይነት ተከፈተ ትላለች፣ ከዮሐንስ ወንጌል ጋር ይጣላል። አንዴ ዝናው ወጣ ትላለች፣ ከማቴዎስ ከወንጌላቱ ጋር በሙሉ ተጣላችሁ። ከወንጌላውያኑ ጋር የተጣሉ ጽሁፎች ነው በሙሉ በቀይ በጥቁር እስክሪብቶ አስደርገው እንዲያርገው የጻፉት ማለት ነው። ሁሉ ቀን የሚነበብላችሁ ይሄን ነው። መጽሐፍ ቅዱስን አታነቡም? ወንድማችን ዳጊ ያነባለው እያለ ነው። ኦኬ ጌታ ይባርከው። እናስ ዘላለምህን ኢየሱስ ክርስቶስ ያደረገውን ዝና በመጽሐፍ ቅዱስ ሳታውቀው እነዚህ መጽሐፍቶች ብቻ እየተነበበለት ኢየሱስ እኮ ዝና ወጣ ብለህ ሲል እንዴ ቆይ ልንገርህ። እሺ ሐና ዝናዋ ሁሉ እኮ በየሀገሩ ሁሉ ተሰማ። ምን አደረገች? በሽተኞች ሁሉ እየመጡ ማህፀኗን ይዳስሱ ነበር። ይቅርታ አድርጉልኝ፣ የሴት አፍረተ ስጋን ዳሰሱና በሽተኞች ተፈወሱ የሚባል ይሄ እኮ በምን እኮ ሊታመን እኮ የማይችል እኮ ነውረኛ እኮ የሆነ ነገር እኮ ነው። ይሄ ሁሉ በግንቦት አንድ ነው ተደረገ የሚባለው። በግንቦት አንድ የእስራኤል ልጆች በሰሙ ጊዜ ተሰብስበው ስለዚህ ነገር ምን እንላለን? እነሆ ኢያቄምና ሐና የእስራኤል መንግስትን አጠፉ። አረ በፍጹም ሐና ጸንሳ ሳለች በማህፀኗ ታድናለችና በእኛ ላይ ልትነግስ አይደለምን አላሉ። በእውነት አላሉ። በማህፀኗ ታድናለች ብሎ የሚል ነገር የለም። ምን ለማለት ነው? ማርያም እንኳን ተወልዳ አይደለም ገና በማህፀን ሳለች እንኳን ታድናለች። ኢየሱስ ገና ሳይወለድ በፊት በስጋ ሳይወለድ በፊት ምንድነው ከተወለደ በኋላ ያደረገውን ታምር እሷ አስቀድማ አድርጋለች ብሎ የሚል ስዕል ለመሳል ማለት ነው። የዕውር ዓይን ከፍቷል አሉ። ኖ ዓለም ሳይፈጠር አስቀድሞ አልተሰማም ይላል ዮሐንስ። ዮሐንስ አልሰማህም፣ እንደውም እየነገሩ ነው ዮሐንስ ወንጌላዊው። ይኸው ታምረ ማርያም ላይ ኢየሱስ ሳይወለድ በፊት የማርያምን የሐናን ማህፀን የዳሰሱ ዕውራን ሁሉ እንኳን ተከፈተ እኮ ብለን ቃሉን ቃል በቃል ዓለም ከተፈጠረ ጀምሮ እንዳንቺ በማህፀኑ
የዕውር ዓይን የሚያበራ የለም አለ። ስለዚህ የዕውር ዓይን በርቷል ማለት ነው። ጌታችን ኢየሱስ ክርስቶስ ሳያበራ በፊት በርቷል ማለት ነው። ይህን ማለታቸው መጽሐፍ ቅዱስ ውሸታም ነው እያሉን ነው። ይህን ማለታቸው ኢየሱስ ያደረገው ከእሷ ቀጥሎ እንጂ ኢየሱስ ከእሷ በፊት ያደረገው የለም። ማርያም ነች ከኢየሱስ በፊት የዕውር ዓይን የከፈተችው። ስለዚህ ክብርና ገናንነት ለእመቤታችን ይሁን ብሎ ሊል ማለት ነው። አትችልም፣ አይገባትም፣ አልተገባትምም። ክብርና ገናንነት ለማርያም አይገባም፣ ለአብርሃም አይገባም፣ ለሙሴ፣ ለኤልያስ፣ ለጳውሎስ አይገባም። ክብር፣ ገናንነት፣ ምስጋና፣ አምልኮ፣ ስግደት የተገባው አንድና አንድ ብቻ ነው። በዙፋኑ ላይ የተቀመጠ የእግዚአብሔር ልጅ ማለት ነው። አለቅ ያለ ርህራሄ እንደዚህ ነው። የደብተራን ትምህርት በእግዚአብሔር ቃል መዶሻ እፈጭልሃለሁ አደቅልሃለሁ ማለት ነው። ውሸት ነው፣ ውሸት ነው። ዓይን ያወጣ ድፍረት ነው። ተወለደች፣ ተጸነሰች፣ ተቀበረች ብላችሁ ባላችሁበት ቀን በሙሉ ነገረ ማርያም የሚባል መጽሐፍት የሚዋሸው በሙሉ ውሸት ነው። እና ተባረኮ ወደሚቀጥለው እንሄዳለን። በዚህ ላይ ሐሳብ የሚሰጡ ካሉ ይስጡ። ፓስተር አንተን ላስቀድም፣ ሌሎችም ወንድሞች እህቶች በደንብ ስጡበት። እኔ ብቻዬን እንዳላወራ ጸጋ ይብዛላችሁ። ኤርሚዬ እግዚአብሔር ይባርክ። በጣም በጣም ከበቂ በላይ ነው የተናገርከው ነገር። እዚህ ላይ ምንም አይጨመርም። አንድ ነገር ግን ዝም ብለው የማይሆን ኮመንት እየተጻፈ ሳይ ነበርና እየተሰራ ያለው ስራ መጽሐፍ ቅዱሳዊ እንዳልሆነ ወይም የወንጌል ስራ እንዳልሆነ የሚያስቡ ወገኖች አሉና ምን እየሰራን እንዳለን የአንድ ጥቅስ አንብቤ መናገር ፈልጋለሁ። ከዛ በፊት ግን ዳጊ ተመልሶ ቢመጣ ጥሩ ነበረ። ለምን እንደወጣ አላውቅም። ዳጊ ተመልሰህ ናና እኔ አንድ ጥያቄ ጠይቄ ብትመልስ ደስ ይለኝ ነበረ። አጓጉል ኮመንት ወንጌል ይሰበክ ምናምን ምንትስዩ በዚህ ገብቶ ብንጸልይላቸው አይሻልም ምናምን የምንል ሰዎች እየተደረገ ያለው ይሄ ነገር ምንድን ነው? አሁን መጽሐፍ ቅዱስ አሁን እየሆነ ስላለው ነገር ምንድን ነው የሚለው? መጽሐፉ በሚለው መስመር እኮ ነው እየተሄደ ያለውና እኔ ለምን እንትን እንደምንል ልክ ያልሆነ ነገር እንደምንናገር ብዙ አልገባኝም። መጽሐፉ ምንድነው የሚለው? ጽድቅ ከሌለው ከጨለማ ስራ ጋር አትተባበሩ ይላል። ተመልከቱ ምን እንደሚል። ኤፌሶን መጽሐፍ ምዕራፍ 5 ነው የማነበው ቁጥር 5 እንግዲህ ከእነርሱ ጋር ተካፋዮች አትሁኑ፣ ቀድሞ ጨለማ ነበራችሁ። ረሚዩት አድርግ ወይ ውጣ። እሺ ተመልከቱ የእግዚአብሔር ቃል ምን እንደሚል። ከዚህ የተነሳ በማይታዘዙ ልጆች ላይ የእግዚአብሔር ቁጣ ይመጣልና ማንም በከንቱ ንግግር አያታላችሁ። እንግዲህ ከእነርሱ ጋር ተካፋዮች አትሁኑ። ከማጋ ከማይታዘዙ ልጆች ጋር ከእነርሱ ጋር ተካፋዮች አትሁኑ። ቀድሞ ጨለማ ነበራችሁና አሁን ግን በጌታ ብርሃን ናችሁ ይላል። በክርስቶስ ኢየሱስ አምነን የዳንን ሰዎች ጨለማን የማንታገስበት ምክንያት ይሄ ነው። በክርስቶስ ኢየሱስ ያገኘነው ብርሃን የሆነ ማንነት ስላለን መጽሐፉ ይህን ነው የሚነግረን። እሺ እንቀጥል። ከዚህ ማንነት የተነሳ ምን እንደሚሰራ ተመልከቱ። ጨለማ ነበራችሁ አሁን ግን በጌታ ብርሃን ናችሁ ይልና የብርሃኑ ፍሬ ብርሃን መደረጋችን ብርሃን መሆናችን የሚገለጥበትን መንገድ ቅዱስ ቃሉ እንዲህ ብሎ ይናገራል። የብርሃኑ ፍሬ በበጎነትና በጽድቅ በእውነትም ሁሉ ነውና ለጌታ ደስ የሚያሰኘውን እየመረመራችሁ እንደ ብርሃን ልጆች ተመላለሱ። ፍሬም ከሌለው ከጨለማ ስራ ጋር አትተባበሩ፣ ይልቁንም ግለጡት እንጂ ነው የሚለው እግዚአብሔር ቃል። ስለዚህ እየተደረገ ያለው ይሄ ነው። ጨለማው ነው እየተገለጠ ያለው፣ ጨለማው ነው እየተዋረደ ያለው። ይሄን ደግሞ ማድረግ ኃላፊነታችን ነው። በኦርቶዶክስ ቤተክርስቲያን ላይ ጥላቻ ስላለ እንደ ኦርቶዶክስ ትጥፋ የሚል ይሄ ዝም ብሎ የቲክታክ ኮመንት ሰጭ ፖለቲከኞች የሚሰሩት ፖለቲካ ሳይሆን
መጽሐፉ ነው የሚለው። መጽሐፉ ነው የሚለው ጨለማን በጭራሽ መታገስ አይቻልም። ኤርሚ እግዚአብሔር አምላክ ዘመንህን ይባርከው። ጨለማውን ገና ጀመርከው፣ በደንብ አድርገህ ከትክተው። ይሄንን ነው መጨመር የፈለኩት። ጌታ ይባርክ። አሜን። ፓስተር ቴንክ ዩ። ኮሜንት የሚጽፉ እንግዲህ ብዙ ሰዎች አሉ፣ ከእኛም ወገን የሆኑ ከነሱ መልስ አለመስጠት ነው። እንግዲህ ብዙ ሲመታ ጩኸት አለ። እዚህ ቤተኞች የተባሉትም ብዙዎቹ ሲጮሁ ነበረ። የእነሱን ወሬ ከሰማን እንዳለ ነው የምንቆመው። እንደዛ ቢሆን ኖሮ የዛሬ 10 ዓመት የጀመርኩ ጊዜ ምን እንደምትግለበለበው ምን የምትንጨረጨረው አለችኝ አንዲት አሜሪካ ሀገር የምትኖር ስሟን መጥቀስ የማልፈልግ እህት። የመሰረተ ክርስቶስ ቤተክርስቲያን አባል ነበርኩኝ ከዋናዎቹ ኳየሮች ብላ በእድሜዋ ትልቅ የሆነች እናት ናት። እና ምንድነው እንደዚህ እንትናን የሚባሉትን አገልጋዮች አጣቃቸው እንትናን ሳጣቃቸው ለምን እንደነሱ አትሆንም ምናምን ነገር ብላለችኝ። እና በዚህ አይነት የትም ሩቅ አትሄድም አለች። እና እሷ ካፏ እንደዛ ስትናገር በጌታ በኢየሱስ ስም እያልኩኝ በውስጤ የጴንጤ ንግግር እንኳን ራሱ ዝም ብሎ ጠማማ መንፈስ ካለህ በኢየሱስ ስም እያልኩ ነው የምሰማህ በውስጤ ማለት ነው። በውስጤ ባለው በእግዚአብሔር መንፈስ አንተ የምትናገረውን ክፉ ቃል እየተቃወምኩ ነው የምሰማው። እና እንደዛ ሩቅ አትሄድም ዝም ብለህ እንትን አልክ ተግለበለብክ ምናምን ነገር አለ። ኦኬ ያው እናት ስለሆኑ ቴንኪው ምናምን ነገር ብዬ ታውቋቸው ማለት ነው። ያው ለነሱ ነው እኔም የተናገርኩት፣ ለነሱ ነው ኤርሚ ሳቢያኑ አይደለም የተናገርኩት። አሁን የተናገርኩ ያለሁት ብርሃናኛለሁ ምናምን እያለ በየአዳራሹ የሚጮህ ግን በአደባባይ ብርሃንነቱን መግለጥ ያልቻለ ውሸትን ውሸት ነው ማለት ያልቻለ ማንነቱን የሸጠን ሰው ነው የምናገረው። ቤት ውስጥ ላሉ ሰዎች ነው የምናገረው። ቤት ውስጥ አለን ለሚሉ ላሉ ሳይሆን አለን ለሚሉ የቤቱ መልክ ለሌላቸው የቤቱን ባህሪ ለማያውቁ የቤቱ ባህሪ ብርሃን ነው። ብርሃን ደግሞ ጨለማውን ሁል ጊዜ ቢቃወመው ግለጡት ነው የሚለው። ግለጡት። ይህንን የምትቃወሙ ወገኖች በእግዚአብሔር ፊት ንስሐ ግቡ። በእውነት የእግዚአብሔርን ቃል እየተቃወማችሁ እንዴት ነው ክርስቲያን ነኝ የወንጌል አማኝ ነኝ ልትሉ የምትችሉት? እንዴት ነው? እሱ ነው ለእናንተ ወንጌል ማለት ዳዊት ጎልያድን ግንባሩን ብሎ ጣለው ስለዚህ ያንቺን እንትን ይጥለዋል የሚል ጩኸት ነው ለእናንተ ወንጌል? የመስቀሉ ስራ ተሸፍኖ የመስቀሉን ስራ የሚጋርድ ጨለማ ገና ይቀጠቀጣል። ገና ተጀመረ እንጂ ገና መች ገና። ስለዚህ ለነዚህ ሊነገራቸው ስለሚገባ መልስ ለመስጠት ሳይሆን እንደ እግዚአብሔር አገልጋይ በእግዚአብሔር ቃል ሊገሰጹ ስለሚገባ ነው የምናገረው። ልክ ነው ፓስተር፣ ልክ ነው። እንግዲህ ብዙ ነግራናቸዋል። ያው ሲቃወሙ የነበሩ ከዛም በኋላ ገድላትና ድርሳናቱን እኮ እስቲ ተነካቸዋለህ እኮ ብላ ያሉኝ እኮ የወንጌል አማኞች ነበሩ ቪዲዮ እየሰሩ። እስቲ ከዚህ በኋላ ተነካ። እነሱ ዝም ብለውሃል፣ እኛ ግን ከዚህ በኋላ አናስኬድህም አንተም ብሎ ወንጌላዊ ገድላትና ድርሳናት ውስጥ ተደብቀህ ብለው ያሉ ማለት ነው። ግን ጥሪ አድርጌላቸው ነበር ፊቴ እንዲቆሙ፣ አላደረጓትም። ፊቴ ቢቆሙና ቢመጡ ኤደር ይጠመቁ ሄደው አንዳንዶቹም ተጠመቁ እኮ ይከተሏቸው። አንዳንዶቹም ገና ይቀራቸዋል። ቀድሞም እኛ ጋር አልነበሩም ነው የሚለው መጽሐፍ።